ነበር አይደለ? ኦፍ ኮርስ። እሺ ማርያምም ለዮሴፍ እጮኛው ነበረች፣ ጠባቂው ነበረች ለዮሴፍ። በጣም ጥሩ። ድንግል ማርያም ለዮሴፍ እንዲጠብቃት ተሰጣት። እሺ ዮሴፍስ ለቅድስት አቡ አዳም ቅድስት ድንግል ማርያምስ ለዮሴፍ ወይ ዮሴፍስ ለቅድስት ድንግል ማርያም አትበላ አዳምጣ ወይ አሁን አዋላልክም እንዴ? ማርያም ለሱ እጮኛው ነበረች አላልክም እንዴ? አታምታታ የቃላት ጨዋታ። ዮሴፍ ለድንግል ማርያም እጮኛ ተደርጎ ተሰጠ የሚላል ለመጽሐፍ ቅዱስ ላይ አለ። ይሄው አሁን ያነበብኩልህ እጮኛህን ለመውሰድ አትፍራ እኮ ለሱ ተሰጠች እንጂ እሱ ለሷ ተሰጠ የሚላል ረበዳውና እጮኛህን ያንተ ናት አለው እኮ እጮኛህን። አንዴ በቪዲዮ ላሳይ እኮ አንዴ ቀስ በል አታሳየኝ። በቃ የጠየኩት ጥያቄ መልስ እጮኛህን ይላል። ምንድን ነው የምታወራው? እንደ መጽሐፍ ቅዱስ ካወራኸኝ እንደ መጽሐፍ በቃ መልስ የለም። አይሆን በቃ መልስ የለም። ድንግል ማርያም የጸነሰችው በድንግልና ከሆነ የወለደችውም በድንግልና አይደለም፣ ድንግል ማርያም አይደለችም ካልክ ድንግልናዋን ማን ወሰደው? የወለደችውም እኮ በድንግልናዋ ነው። ስትወልደውም በድንግልናዋ ነው። ኢየሱስ የሚወጣ በማህፀኗ ነው። እባክህ ተረጋጋ። ከወለደች በኋላ እንዴት ድንግል ትሆናለች? በየት አድርጎ ይወጣል እንዴ? ኢየሱስ በየት ይወጣል? ስውሩ ለምንድን ነው ተግባብተህ የማታወራው? ምን አውቃለሁ እኔ ስውሩ ለምንድን ነው? አንተ ስውሩ ግን ልጸልይልህ እስኪ አማርኛውን ምናምን እንጸልይ ደግሞ ምን አድርጉ መሰለህ ፔትራ ስውሩ ላይ ጫና አንተ ለኔ ጸልይልኝ። ስውሩ ላይ ጫና እንዳታረጉ፣ ሚውት አታርጉት፣ እንዳታስወጡት። ስህተትም ቢሆን ያውራ፣ አዳምጡት። ግዴታ ከኛ ጋር ተመሳሳይ መሆን የለበትም። የተለየ ሀሳብ ስላለው እኮ ነው ጥሩ ለሰው ከኛ የሚጠበቀው። ስለዚህ ምንድነው ሲይዘው የምትገባው ጣልቃ ላይ? በጣም አዝናለሁ። ማርያም መጀመሪያ ፓስተር ነበርክ፣ ከዛ ደግሞ ኦርቶዶክስ ነው ብለህ የምታምታታ ገንዘብ ሸቃይ ነህ አንተ። ገንዘብ የምታሳድድ ገንዘብ ቢሰጥህ ዝንጀሮም ቢሰጥህ አንተ የስውር ቪዲዮ ላሳያችሁ አንዴ። ከሃዲ ነህ አንተ። አሳየን። ቪዲዮ ላሳያችሁ አንዴ። ስውሩ ሚውት አድርገው። ለምን ትወርዳለህ? እናትህ ከወለደች አምስት ደቂቃ እኔ ጋር ግባና አውራ። 5 ደቂቃ ለኔ ሰጥቶኝ ዝም በል ቪዲዮ ላሳይ የአባ ዮሐንስ ደጋፊ ብሎ ሰደበኝ። አባ ዮሐንስን የመረጠቻቸው ቪዲዮ ላሳይ። ስውሩ ቆይ ያንተን ቪዲዮ ላሳይ ምን እንደምትሰራ አዳምጣት። ትንጫጫ ገባህ አንተ ደግሞ። ኦኬ ኬኩ ወጣችሁ ነው እኮ ሱሪ ለብሶ ጫማ አድቆ አይመጣም። እና አጋንንት ሰው ነው። ሰው የሚጎዳ ወንድሜ የሚጎዳ ወንድሜ የሚያሳስን ሰው ነው እንጂ አጋንንት ሰው ነው አልሽ? አዎ ከአንተ ጨምሮ። ኧረ ፕሮፌት ምንድን ነው እንዴ? ሌላ ቂም አለብሽ እንዴ ከቤኪ ጋር? ኧረ ኬኩ ኧረ በስመ አብ። እኔ ለኛ አጋንንት ጭራሽ አጋንንት ሰው ነው እንጂ አጋንንት የለም። እንዴት እንደዛ ያለሽ አይደለም አጋንንት አንተ የሚፈተን ትክክል አይደለም እንዴ? ቤኪ አጋንንት ሰው አይደለም። ሰው እንዴት አጋንንት ይዋለሽ? ሰውን ይጠቀማል። አዎ ትክክል ነው። አጋንንት ሰው አይደለም። ወርቅ አትሳሰቺ። በስመ አብ። ቆይ ምን አለ ላይኛ ላይ ያለ አጋንንት ሰው አይደለም ያለ ሰው እስቲ ምን አለ ላይኛ? ፕሮፌት ነው ማን ነው? ፓስተርዬ መጋጋንንት አይደለም። ወርቅ ምንድነው? መጋደላችን ከደምና ከስጋ አይደለም በአይን ከማይታዩ ከርኩሳን መናፍስት ነው ይልና በምድርና በባህር ለምትኖሩ ወዮላችሁ፣ ሰይጣን ጥቂት ዘመን እንዳለው አውቆ በቁጣ ወደ እናንተ መጥቷል። ስለዚህ እርኩሳን መናፍስት የሉም እያልሽ ነው? ሐሰተኛዋ ፕሮፊት ሐሰተኛ ፕሮፌት ሐሰተኛ ምናምን አትበላት። ሳታውቃት ሬስፔክት አድርጋት። ሪስፔክት አድርጋው ራሱ አልተደረሰችብህ አንተ። ምን በራሷ ቤት እምነት ውስጥ ነው ያለችው። በመጽሐፍ ቅዱስ እኮ ተጽፎ ያለውን እየነገርኳት ነው። ኖ ሐሰተኛዋ ምናምን አትበላት። በቃ እናንተ መወያየት አትችሉበትም እንዴ? ዝም ብሎ ማውራት አይቻልም እንዴ? ጨዋታ ካላችሁ ተጫዋቱ፣ ጥያቄ ካላችሁ ተጠያየቁ። በቃ ፐርሰናሊ እኔ በቃ ልውረድ። በቃ ሶፊ እሺ፣ ሰው ለምን ታደርጋላችሁ? ሰዎችን ታስገባለህ አንተ። ዝም ብለህ የመንደር ሰዎችን ታስገባለህ አይደለ? እኔ እኮ ይኸውልህ ሰውን ሁሉ በእኩልነት ሀሳብ ስለማስተናግድ ነው። እኔ ገባ ሰውን መለየት ስለማልፈልግ ነው። ኢትስ ማይ ካራክተር እኔ እንጂ ለመሰዳደብ ለምናምን እኔ አይመቸኝም። እንደዚህ ለብር እንደዚህ ሰው እንደሚሆን አላውቅም። ቅድም ይሄ ያልክ ይሄ ነው። አሁን ቅድም ያልክ ይሄ ነው። ሶፊ ምላሳችሁን
ከንቅሳች በላይ ምላሳችሁን ሰዎችን ይጎዳል የምትሉ ይሄ ረጅሙ ሰውዬ አያ እንደ እባብ ይወጣ ካፉ አያ አይደለም። ቀጥታ የሱ ምላስ አሁን የእባብ ምላስ ነው። ቀጥታ ነው። ወርቅ አንቺም እኮ አልሰማ ብለሽ እኮ ነው ወርቅ። ቅድም እኮ አጋንንት እዚህ ውስጥ አጋንንት አለው ስል አጋንንት የለም አልሽ። አሁን አጋንንቱ ማን እንደሆነ እየታየብሽ ነው አይደል? አላየሽም? የሰውዬ ነው ገዝቶ መጣ ብቻ አልመጣም። አያደን በክ ይኸው እኮ ሰይጣን እኮ ብቻ አይመጣም። እግር የለማ የኔን ነገር ስትቃወሚ ነበር። አሁን እሺ እግር የለማ ይኸው ተከራይቶ መጣ ሰውዬ እኮ ምላሱ ረጅሙ በደቂቃ ሰተኛ አለ። በደቂቃ ሳይቆይ አያደን ምላሱ እንዴት እንደመሳም ረጅም እንደሆነ መጽሐፉ እኮ ነው። ብዙ ሐሰተኛ ነቢያት ይነሳል ስላለ ነው እንጂ እኮ አንቺን አይደለም ያልኩሽ። ሐሰተኛ ለምንድን ነው የምታወቅ? ነው እውነተኛ አይደለም። ሐሰተኞች ስለሆኑ ነው። በምን ለምሳሌ ሰይጣን የለም አልሽ። ሰይጣን እያለ የለም አልሽ። እንዴት ነው የለም የምትይው? ከዚህ በላይ በምንድን ነው የሚመጣው? ሰይጣን የለም ያልኩን ሰይጣን ብቻው ወደ አንተ አይመጣም። ሰው ተከራይቶ እሺ፣ ሰው ብቻ አጋንንት ብቻ ይሄዳል ወይ? አካል ያለ ወይ? ወደ አንተ ሲመጣው ለምሳሌ ልፈታተን ሲመጣው በሰው መስሎ ይመጣል ወይ? እንዴት ነው ወደ አንተ የሚመጣ አጋንንት? እኮ የለም ያልኩኝ እኮ ብቻው የለም፣ በሰው ጋር ነው የሚመጣ አጋንንት። አሁን አንተ ቀጥታ ፕሮፌት ወደ ኢየሱስ ክርስቶስ መጥቶ በተራራ ላይ ፈተነው። ይሄን ድንጋዩን ዳባ በምንድን ነው ፈተነው? መጥቶ ነው በአካል ምን መስላል? በአካል ሲመጣ አጋንንት መንፈስ ነው፣ ረቂቅ በሱነቱ። ለምሳሌ ንፋስ አለ አይደል? ንፋስ አይታይም፣ ግን ዛፍ ሲወዛወዝ ይታያል። ሰይጣን ደግሞ በአንደኛ አካል አለው፣ ረቂቅ አካል። ምን አይነት አካል? ረቂቅ አካል አለው። ረቂቅ ማለት ምን መሰለሽ ፕሮፊትዬ፣ ለምሳሌ አሁን ዛፍ ይወዛወዛን በምን? በነፋስ አይደለ? ስለዚህ ኢየሱስ ክርስቶስ አሁን እግዚአብሔር ረቂቅ ነው፣ ግን ኢየሱስ ክርስቶስ አምላክ ረቂቁ በስጋ ማርያም ተገለጠ። እንደዚሁ ደግሞ ሰይጣን ሲፈልግ በሰው ላይ አድሮ ይገለጣል፣ ሲፈልግ ደግሞ በረቂቅነቱ። አሁን እግዚአብሔር ረቂቁንም ስለሚያይ በኢዮብ ምን አለመሰለሽ የእግዚአብሔር ልጆች ባሉበት በመላእክት ሁሉ ፊት ሰይጣን መጣ ይላል። መላእክት ፊት ላይ አየኸው ኢዮብ ወዳጄን አለው። ስለዚህ ሰይጣን በራሱም አካል ይመጣል፣ በሰውም ላይ አድሮ ይመጣል። በራሱ አካል ሲመጣ ምን ይመስላል? ሰውዬ እንዳትለፈለፍ። በራሱ አካል ሲመጣ ሰው ይመስላል፣ እንስሳት ይመስላል። በምን መስሎ ነው የሚመጣ ጋር? በጣም ጥሩ። ሰይጣን የብርሃን መልአክ እስኪመስል ይላል። አንዳንዴ የብርሃን መልአክ መስሎ ይመጣል፣ አንዳንዴ ደግሞ ጥቁር የሚያስፈራ ሆኖ ይመጣል። አንዳንዴ ደግሞ የተለያየ የራሱን መቀያየር ይችላል። ኃይል አለው ፕሮፊትዬ። ስለዚህ ሰይጣን ብቻውን ይመጣል፣ በሰውም ላይ በራሱ እግዚአብሔር በሰጠው ኃይል እግዚአብሔር ኃይል ሰጥቶታል። ኦኬ፣ ኃይል የሰጠው ምንድነው? የፈጠረው የሱነቱ አለ፣ ግን ክብሩን ተነስቷል። ትናንት ከነበረበት ክብሩ ለምሳሌ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ። ከዚያ በኋላ አልቻላቸውም፣ ወድቋል። የወደቀ ነው። ሰይጣን የፈጠረ ማን ነው? እግዚአብሔር መልአክ አድርጎ ፈጠረው። ሰይጣን ራሱን በራሱ መረጠና ሰይጣን ሆነ። አንተ ጠይ መልስ። ማን ነው? ፈጣሪ ነው። ሰይጣን ሲፈጠረ ማን ነው? ያልሽ እግዚአብሔር መላእክትን ፈጠረ። ሰይጣን ደግሞ ራሱን ወደ ክፋት አድርጎ ሰይጣን ተባለ። ሰይጣን ማለት እኮ መልስም ወደ ሳለምን ሄርክ። ማን ነው የፈጠረው? እግዚአብሔር ነው የፈጠረው። አንተስ? እኔም እግዚአብሔር ነው የፈጠረኝ። ኦኬ፣ ሁለታችሁ እሱ ነው የፈጠረ። ሁሉንም የፈጠረ እግዚአብሔር ነው። ሁሉ በእርሱ ነው። ስለዚህ እግዚአብሔር የፈጠረ እንዴት ሰይጣን ትላለህ አንተ? በጣም ጥሩ። እግዚአብሔር ሁሉን ነገር መልካም አድርጎ ፈጠረ። ሰይጣን በራሱ ፍቃድ ሰይጣን ወይም ክፉ ሆነ። መልአክ ነበረ፣ የወደቀ መልአክ እኮ ነው። ክፉ መልአክና ደግ መልአክ አለ። ሰይጣን ማለት ክፉ መልአክ ነው ፕሮፊትዬ። ለዛ እኮ ነው ሐሰተኛ የምልሽ፣ ስለምወድሽ እኮ ነው። አሁን ሰይጣን ሰው አይደለም ብለህ መጀመሪያ ስላነሳ ሐሰተኛ ነብይ ብለህ ሰው አይደለም ስላልክ፣ ሰይጣን መጀመሪያ ሰው ነበረ፣ መልአክ ነበረ አልክ። ሰው ነበረ አልኩ ልሽ በአንዴ ስሚኝ። እግዚአብሔር አምላክ ሁሉንም ፍጥረት ውብ አድርጎ ፈጠረ። ሰይጣን ደግሞ አምላክነትን ሻና አምላክ መሆን እፈልጋለሁ ብሎ ከፈጣሪ ጋር ጦርነት። ኢየሱስ ክርስቶስ ምን ይለዋል? የሐሰት አባት ይለዋል። ራሱን ወደ ሐሰት ቀየረ እያልኩሽ ነው። ሐሰተኛ ሆነ። መልአክ ነበር፣ ደግ ነበር። እንደነ ሚካኤል እንደነ ገብርኤል ደግ ነበር፣ እንደሚረዱን። አሁን እንዳንተ ነው ሐሰተኛ። አሁን ሰው ከመሬት ተነስተ የምትሳደብ የኔ ሐሰት ምንድን ነው? ለመሰሽ ፕሮፊትዬ
ለምን ታውቂያለሽ? ሐሰተኛ ያልኩሽ ነቢያቶች ትንቢት ይናገራሉ፣ እውነት ይሆናል። አንቺ ግን ነብይ ብለሽ ራስሽ ሰይመሻል። አሁን አንቺ በምን አውቅ? እኔ በራስሽ ላይ እንደሰየም በምን አውቅ? እሺ እኔ ስሜ ማን ነው? ፕሮፊት ምን አውቃለሁ? ምን አገባኝ? አንተ ስም ላይ ጉዳይ ምን አለኝ? እኔ ከአንተ ስም ላይ ጉዳይ የለም። አንተ በአካል ከአንተ ጋር ያወራነው እንዴት ነብይ ተባልሽ እያልኩሽ እኮ ነው ፕሮፊትዬ። ለዛ እኮ ነው ሐሰተኛ ነቢያት ነሽ፣ በስሜ ይመጣሉ ሐሰተኛ ነቢያቶች። እንዳንተ ከደብተራ ጋር አልዋልም። ደብተሮች ነው ስማችሁ የሚጠራ። እንዳንተ ከደብተራ ጋር አልዋልም። ሌሎች አይነት እንዳንተ አገልጋይ ማለት ነው። ደብተራ ማለት አገልጋይ ነው፣ የክብር ስም ነው። ድንኳን ማለት ነው። ሌላ ስም የለም። አይ ደብተራ ጠንቋይም አለ። ስውሩ አትሳሳት። ጠንቋይ የደብተራ ጠንቋይም አለ። ጠንቋይ ማለት ደግሞ ቤኪ ስውር ማለት ታውቃለህ? ስውር ማለት አይን የሌለ ሰው እንደሆነ ታውቃላችሁ? ተሰውሮ የሚሰራ የአጋንንታዊ መንፈስ አለ ማለት እኮ ነው። ስውሩ ማለት እኮ በጣም ከባድ ስም ነው። ተሰውሮ የሚሰራው ነገር አለ። እሱ እኮ ነው። እመጣልሃለሁ። እሱ ችግር የለውም። አንተ አሁን ተሰውራለህ። ነገር ሁሉ ስለተሰወረ ቶሎ ፈጥኔ እኛ እዚህ ላይ አንዴ ስማ። ስውር ማለት አይን የሌለ ሰው ነው። ጌታ እግዚአብሔር አይን ስጥልህ። አንተ ስማ፣ እኛ ከሰዎች ጋር በስምምነት እንኖራለን እንጂ ሰዎች የምሰድብን ምክንያትም የለም። እዚህ ላይ ስመጣ እኛ ወይ እንጫወታለን ወይ የእግዚአብሔር ቃል እንመማራለን። እኛ የአዶ ልጆች በጣም እንሰማማለን። ከነሱ ጋር በአንድነት እንኖራለን። ከማንም ጋር አንጋጭም። ከየት እንደመጣ ከየት እንደፈለግ አላቅም። ሮጦ በእኔ ላይ ወጣ በስድብ። ስለዚህ ስድብ ማንኛውም ሰው ዋቅፈታ የትኛም ሰው ቢሆን ስድብ ከኛ አይደለም፣ ጥላቻ ከኛ አይደለም። ስለዚህ በጣም እያወራ ካለ ከባድ ስለሆነ እኔ ይቅር ብያለሁ፣ ትቻለሁ። ጌታ እግዚአብሔር ለአንተ ይቅር በል። ሁለተኛ ሰው እንዳትስድብ። ይሄ ሰይጣን ማለት ቅድም እንዳልኩኝ ሰይጣን ብቻ ወደ አንተ አይመጣም። ለምሳሌ አንተ ስራ ስትሰራ የአንተ ቢሮ ላይ የተለያየ ስራ ላይ አንተ ላይ ሲነሳ ሰይጣን ብቻ መጥቶ ወደ አንተ ላይ አይነሳም። የሆነ እውነት ነው። አቤት እኔ ቅድም አይደለም በሰው ነው የሚመጣ ብዬ ነበር። አይደለም ውሸተኛ ነብይ እየሰደብ ቅድም የለም ብለሽ ስለነበር ሰይጣን የሚባል የለም ብለሽ ስለነበረ ነው የነገርኩሽ። ሰይጣን አለ፣ በሱነቱ አለ። ረቂቅ በጣም የማከበሩት ትልቅ ልጆች ስላሉ ያሉ ልጆች ከነሱ ጋር ሰመምቼ እንደሰማሁሽ ስሚ። እኔ እኮ በፍቅር እየሰማሁሽ ነበረ። እኔ እያልኩሽ ያለሁት ሰይጣን እንደ መላእክት የተፈጠረ ነበረ፣ ቅዱሱ ነው። መጨረሻ ላይ ግን አምላክነትን ሽቶ አዳም በለስ በልቶ እንደወደቀ ሰይጣንም አምላክነትን ሽቶ ወድቋል። ምን ተባለ? በምድርና በባህር ራእይ ላይ ለምትኖሩ ወዮላችሁ፣ ሰይጣን ጥቂት ዘመን እንዳለው አውቆ በቁጣ ወደ እናንተ መጥተዋል ይላል። እንደገና ደግሞ መጋደላችን ከደምና ከስጋ ጋር አይደለም፣ በአይን ከማይታዩ ከርኩሳን መናፍስት ነው ይላል። ስለዚህ ሰይጣን አለ፣ ረቂቅ ነው፣ ክፉ ነው። ግን በሰው ላይ ሊያስት ይችላል። ራሱን መጥቶ ሊፈትንሽ ይችላል። ራሱ ሲመጣ ኢየሱስ ክርስቶስን ቅድም ብዬሻለሁ። እንደዚህ ብሏል። በረከት በኪ ብሏል። እስቲ እዚህ ማርያም ብያለሁ። እንደዚህ አልሰማሽኝም ማለት ነው። ብሏል እና ማርያም ብያለሁ። እኔ ማርያምን ካልኩ አልዋሽም ብያለሁ። በእውነት ብያለሁ። አላልክም። ማርያም ብያለሁ። ይኸውልሽ እመኝኝ፣ ማርያምን ፕሮፊት በሰውም አድሮ ይመጣል፣ በራሱም ይመጣል። በራሱ ሲመጣ ኢየሱስ ክርስቶስን፣ በሰው ሲመጣ አዳም ሔዋን አዳም እንዳሳተችው እናንተ ብቻ አይደለም እያወራ ያለ ብዙ ሰዎች አለን። እንጠይቅ። ምን ትጠይቀኛለህ? አሁን ጠይቀኝሽ። እሺ እየሰማችሁ ያላችሁ ነበክ ላይ ያላችሁ ታች ያላችሁ ሁላችሁ ምን ብሎ አለ? ቀድም እሱ የሰማችሁ ሰዎች ምን ብሎ አለ? ሰይጣን በሰው አድሮ ይመጣል ብሎ ነበረ። ማንም እንደሌለ ነው። በቃ የሰማ ሰው የለም ማለት ነው። ሰይጣን ይዟቸዋል። አልሰሙም። ቢሰሙ ሰይጣን ባይዛቸው ይሰሙሽ ነበር። ኦኬ ትቻለሁ። ለማንኛውም መስፉንዬ ሰላም ለአንተ ይሁን። እንዴት ነህ? ነው ሰላም ነው። እንዴት አደርሽ? በጠዋቱ የእናንተ ፋሚሊ በእኔ ላይ ተበቀለ። ምን እንደሆነ አላውቅም። ማን እንደላከ ተልኮ መስሎኝ ሰውየው። አይዞሽ ወርቄ፣ እንዴት ነው? ሁሉ ሰላም ነው? አለን። እንካምን ወርቄ ወንድሜ ያለም ቤተሰቦች
ሰላም ናቸው፣ እግዚአብሔር ይመስገን። ቤኪ የአሳን አፍንጫ አይተናል። እንግዲህ በጠዋት ቤኪን ማየት የአሳን አፍንጫ ማየት ነው። ቤኪማ ከሞቴ ቤኪና እውቀቱ አላለ እንደዚህ ማርያም ድንግል ናት። እኔማ ለማወቅ ነው የጠየቅኩት። አንተ አላለ ማርያም 6 ጊዜ ድንግል ናት ያልከው? አሬት እጄ ልሳቅ። ማርያም 6 ጊዜ ድንግል ናት ያልከው ጀግና አለ እኮ አንተ። መጽሐፍ ቅዱስ ከየት እንደወጣ ከየት እንደምጋ የፈለገው ኦርቶዶክስን ጠይቅ። 6 ጊዜ አሁን ደግምናለሁ። ምን አልኩህ? ቆይ ወንድ ምን አልሽ? ክቡሩን ብጠይቀው ይነግራል። 6 ጊዜ ድንግል ነች። ድንግል ነው። ምን አልክ? በጸነሰች ሰዓት መስፍንም ድንግል ነው። ወሊድ ሰዓት ወለደች በኋላ ለዘላለም ድንግል ነች። 6 ጊዜ ድንግል ነች። መስፍንም ድንግል ነው። ድንግል ናት። ይኸው በቃ ከእናትህ እንኳን ተማር። አንተ ከእናትህ ከእንዳው ከነብይ ተማር። አንተ እኮ ንጹህ ሴት ናት። ላትነካካው ድንግል ናት። ምስክር ነኝ እኔ። እናቴ እድሜ ይስጥሽ። እግዚአብሔር ይጠብቅ። ወይ ያሳውቅ መጽሐፍ ቅዱስ አያውቅ። እኔ እኮ ግራ ገባኝ እኮ። እግዚአብሔር ይጠብቅሽ። መስፍን ብዙ ጊዜ አንተ ውይይት ሲታረቁ እኮ እኔ በጣም ለመረቃት እኮ አንዴ እግዚአብሔር ይጠብቅሽ ፕሮፊት ፓስተር። እኔ ቅርብ እያለሁ ሰደክ አይደለም ቅርብ እያለሁ። አሜን ታንክ ዩ ድንግል ማርያም ድንግል ነች ስላልሽኝ አመሰግንሻለሁ። ለምን መጽሐፍ ቅዱስ ድንግል ማርያም ስለሚል ምስክር ነኝ እኔ ድንግል እንደሆነች። በምድር በሰማይ መላእክቶች እግዚአብሔር ፊት ቆመ ድንግል እንደሆነ መሰክራለሁ። ታመሰግኛታለሽ ግን ምን ለምን አላመሰገንኩ? ወለደች ማርያም ወልዳም ድንግል ናት። እንደ ፕሮፌት ወርቄ ወልዳም ድንግል ናት። ወልዳም ድንግል ናት። ማርያም ወለድ መልአኩ ሲመጣ ድንግል ነው እያልኩ ነው። አባ ኖ ወልዳ መስፍኔ እኮ ማርያም ወልዳም እኮ ድንግል ናት እያለ ነው አላለም? ላሰማ ቪዲዮ አለ ላሰማሽ ፕሮፌት ወርቄ ብያለሁ እንዴ። እንዴት ነው ሴት ልጅ ወልዳም ድንግል ትሆናለች? እንደ ወርቄ አይ ወልዳለች እንጂ ወልዳ እኮ ድንግል ነው የሚል መጽሐፍ የለማ። ሳትወለድ ድንግል የነበረች ድንግልና አይደል እንደ የወለደችው ፕሮፊት ፓስተር፣ በድንግልና አይደል እንደ የወለደችው? እና ታዲያ በድንግልና ወልዳ በድንግልና ከወለደች እንዴት ነው ድንግል የማትባለው? ኦ ማይ ጋድ ሶ እኮ የኔ አባት ኢየሱስ ክርስቶስ እኮ በሁለት መለኮት ነው አለው። በአንዴ ሰው መስሎ ነው በሰው መስሎ ነው ወለደ። እንደ ሰው ነው ተምጣ የወለደች እንዳትቀልድ። እንደ ሰው ነው 9 ወር ሙሉ ሸክማ ነው የወለደች። እንደ ሰው ቆይ ድንግልናዋ ማን ወሰደው? እሺ ድንግል አይደለችም ካልሽ እኮ እሷ እኮ ኢየሱስ ክርስቶስ ከወለደች በኋላ እኮ ከዮሴፍ ጋር ነበረች ከእጮኛ ጋር እና ዮሴፍ እጮኛ ማለት ባል ማለት ነው እንዴ? እጮኛ ማለት እኮ ጠባቂ መልአኩ መጥቶ ራሱ ዮሴፍ እንዳትተው ያለ ወርቄ። እኔ አንድ ነገር ልጠይቅሽ አንቺ ሴት ስለሆንሽ ለኢየሱስ አንተ ተጠይቅ እስኪ። አንተ ለኢየሱስ ክርስቶስ አጭቻችኋለሁ ማለት ለኢየሱስ ማርያም አጭቻችኋለሁ ማለት ነው። አንተ ከየት አምጥተህ ነው? አንተ ከየት አምጥተህ ነው? ከየት አምጥተህ ነው አንተ ማርያም ወልዳም ድንግል ናት የምትለው? ለኢየሱስ ክርስቶስ አጭቻችኋለሁ ማለት ኢየሱስ ክርስቶስ ባላችሁ ነው ማለት ነው። ፕሮፊት ሎኪስባት ስውር ቆይ ለምሳሌ እሺ ሁላችሁ እስቲ ለምሳሌ መልአኩ ወደሷ መጣና የመልአኩን ካምተው መልአኩን ካም ዮሴፍ ሊቶይ ባሰበ ጊዜ እቺ በመንፈስ ቅዱስ ነው እንጂ እጫኛሽን እንዳትተይ ብሎ ነው መልአኩ ለዮሴፍ የመለሰ። እቺ ሴት እጫኛ አላት። መልአኩ መጥቶ እንዳትተይ ያለ። እንደውም ልጁ ከወለደ በኋላ ኢየሱስ ከወለደች በኋላ ይዞ ወደ ግብጽ ወረደ አይደለም ከዮሴፍ ጋር። ናንስ ገዳው ከሞቴ በኋላ ንጉሱ ናንስ የሚፈልግ ሞቷልና ወደ ሀገራችሁን መልሱ አለ። ተመለሱና ግቡ አላለም መልአኩ። ስለዚህ ማርያም ሳትወለድ በፊት ድንግል ናት። ከተወለደች በኋላ የዮሴፍ ሚስት ስለሆነች ምንም ይሄ እስኪ የዮሴፍ ሚስት የሚለውን እስኪ አውጭልኝ መጽሐፍ ቅዱስ ላይ አንዴ። ኦ ማይ ጋድ ምን አባሽ ማይ ጋር ታያለሽ? አውጭልኝ እንጂ ፕሮፊትዬ። የዮሴፍ ሚስት አንተ ጤነኛ ነህ? ሌላ ሰው ግን እንደዚህ ብሎ ሲጠየቅ ሰምቼ አላውቅም። ጤነኛ ነህ? እኔ እለያለሁ እኔ እንደዛ ነኝ እኔ።
ስለዚህ እስኪ የዮሴፍ ሚስት የሚለው መጽሐፍ ቅዱስ አውጭ እኮ ነው ያልኩሽ። በዚህ ብትሆኝማ በበርበሬ ነበር ማጥንሽ። እኔ ጋር ብትሆኝ እዚህ ክፍለ ሀገር እኔ ራሱ እንዳንተ እኮ ጨካኝ አይደለም እንጂ የኛ እኮ ክርስቶስ የተቀበለ እኮ ጨካኝ አይደለም። እንዳንተ አውሬ አይደለም። እኛ እኮ በሁለት እናወራለን እንጂ ሌላ ነገር አናውቅም። ዮሴፍ ሚስት ወንድሜ በርበሬ መጨመር እኮ ከየት ለመንክ የገደልክ ነበርክ ፓስተር። የዮሴፍ ሚስት በቃ ከአንተ ጋር ስውር ድሎት ተሰውራለ። ህይወቴ ሁሉን ተሰውራለ። እንዳንተ ስም የተሰወረ ሰውንና አንተ ወደ ህይወት አትመለስምና ከአንተ ጋር ማውራት ይቅርብኝ። ጭራሽ ከአንተ ጋር አላወራም። እሺ ትቻለሁ። እኔ ከመስፉን ያልሰማውም ዛሬ ስለዚህ ነው ጠየቅኩኝ። መስፉን ጭራሽ ድንግል ነው። እኔ የአሳው ነገር ገርሞኝ ነው። የአሳው ነገር የቤቲ ነገር ገርሞኝ ነው። ወደ ድንግልና አታበሳሰውና አሳ በምን ይተነፍሳል ሲባል የታወረ ትምህርት ይዛችሁ እዚህ ጋር 6 ጊዜ ድንግልና ትላላችሁ። ኦርቶዶክሳውያን ንቁ። እነሱ ስውሩን ጨምራችሁ ጠንቋዮች ናችሁ። ንቁ። ከመጽሐፍ ቅዱስ የሌላው ትምህርት አምጥታችሁ እዚህ ጋር አትበጥብጡ። ማርያም ከወለደችም በኋላ እንዴት ድንግል ናት ትላለህ አንተ? ድንግል ናት እንደ ማርያም ከወለደችም በኋላ ድንግል ናት? ወለደችም በኋላ ድንግል ናት ወይ? ድንግል አይደለችም። አንዳንድ ጥያቄ እኔ እናንተ እንጠያየቅ። አንዳንድ ጥያቄ አጋንንታዊ ትምህርት እዚህ ጋር አትምጣ አንተ። አጋንንታዊ ትምህርት ነው። ማርያም በድንግልና ጸነሰች እንጂ በድንግልና አልወለደችም። ማርያም በድንግልና ጸንሳለች፣ በድንግልና አልወለደችም። ድንግል ከወለደችም በኋላ ድንግልና ትላለህ እንዴ? አንተ ትጠይቀኛለህ። ለዚህ መልስ ሴት ልጅ እንዴት ከወለደች በኋላ ድንግል ትሆናለች? አንተ ምን አይነት ትምህርት ነው ይዘህ የመጣኸው? አፌ ቁርጥ ይበል። ምን አፍ ውስጥ ደግሞ ጠጠር አለ እንዴ? በስርዓት ተናገር አማርኛ። ቁልፋፍ መጀመሪያ አፍህን ፍታ። አንተ ግን የምታስተምረው ትምህርት አታሳስት። አንተ አሳ በምን ይተነፍሳል ሲባል በአፍንጫው። እኔ እኮ ሙጥት ነው ያልኩት። እሺ እኔ ተሳስቻለሁ። አንተ ተሳስተሃል ወይ አልተሳሳትክም? አይ ጠጠሩን አውጣ ከአፍ ውስጥ መጀመሪያ ቁልፋፍህን ፍታው። ተሳስተሃል ወይ አልተሳሳትክም? ጠጠር ክተትበት ያለበለዚያ ተሳስተሃል አንተ። እሺ ነብይ እሺ እና መስደብ የኛ አይደለም። ጊዜም የለም። ስህተት ካለ እኔ በእኔ በኩል በጣም ይቅርታ። ሁላችሁ ያሳሰንኩኝ ነገር ካለ የእውነት ነው። እኔ ከማንም ጋር መጫወትን እወዳለሁ። ምንም ከማንም ጋር መጫወት ሲጀመር እኔ የእሷ የደረሰ ጉዳይም የለም። ማንኛውም ሰው በሃይማኖታችሁ ላይ እንደዚህ እኛ አታዩም እናንተን። ለምሳሌ እኛ ሲሰደቡ እንደፈለጋችሁ ስትላችሁ እኔ አንድ ቀን እንደውም ስቄ ነው የሚያልፍ እንጂ አንድ ቀን እኮ ለምንድን ነው እንደዚህ እኛ የምትሰድባችሁ ብዬ አላቅም። የሰደባችሁ እኛ አይደለም ክርስቶስ ነው የራሳችሁ የሰደባችሁ እንጂ ምን አገባኝ። እኔ የፈጠረ እሱ ስለሆነ ስለኔ የምሟገት እሱ ስለሆነ ምንም አይመለከትም። እንደዚህ አይነት ትምህርት ይዞ መጥቶ ለሰውማ ማስተማር የለባቸውም እነዚህ ሰዎች። ማርያም እኮ በድንግልና ጸነሰች እንጂ በድንግልና አልወለደችም። ስለዚህ ይሄንን ነገር አበሳስተሽ ቤኪ ማርያምን እንደኔ በቪዲዮ ውጣ እናውራ። አንድ ጥያቄ ነው የምጠይቀው። አንተ እኮ የሆነ ፐርሰናል ችግር ስላለን እንጂ አንተ ከመጽሐፍ ቅዱስ ታመጣለህ በድንግልና ወልዳለች የሚለውን እኔ በቂ መልስ አምጣው እስቲ ከመጽሐፍ ቅዱስ አምጣው እስቲ። እኔ በቂ መልስ እሰጣለሁ። በቪዲዮ ተገለጽ። አሁን አንተ መጽሐፍ ቅዱስ አምጣው በድንግልና ወልዳለች የሚለውን መጽሐፍ ቅዱስ ጥቅስ አምጣው አንተ። በድንግልና ጸነሰች እንጂ በድንግልና አልወለደችም ማርያም። ይቅርታ መጠየቅ አንድ የተናገርኩት ቪዲዮ ቪዲዮ ላሰማ ዮሴፍ የማርያም ሚስት እያልኩ እኮ ነው። ምን ቪዲዮ? እኔ አሁን በድንግልና ጸንሳ በድንግልና ወልዳለች ቪዲዮ ለምን ትከፍታለህ? እኔ መልሳለኝ እኮ አልኩ። አንድ ጥያቄ ልጠይቅ። ከመጽሐፍ ቅዱስ ወይ እውቀት የለህ ወይ
ሳትናገር ምግባር ይሄ ነው። እግዚአብሔር ምስክሬ። እናንተ ጋር ስትሸነፉ ስድብ ነው ያለው። ስድብ ነው ያለው። ስድብ ብቻ ምንም አታውቅም አንተ። አሁን ገና አማርኛ ቻል። ከመጽሐፍ ቅዱስ ሪቃችሁ ነው ያላችሁት እናንተ። እስኪ አንተ ቆይ እንጠይቅህ። እንደዛ ካለ እሺ፣ በድንግልና መጽነሷን ታምናለህ? ጠንቋይ ስውሩ ዝም በል አንተ። ጠንቋይ ነህ አንተ። ዝም በል ዝም በል። ስትጠነቁልበት መረጃ አለህ? አይተሃል? ከእግዚአብሔር ሌላ አምላክ አለ ሰምተሃል? አውጣስ አውጣ። አሳ በምን ይተነፍሳል? በአፍንጫ። አይ ቤኪ፣ አይ ቤኪ። ዝም በል ዝም በል። የትምህርት ቤት የተማርከው ምድረ ጠንቋይ ዝም በል። ማንበብ አይችልም። ተገለጥ የምልህ ይኸውልህ፣ ማርያምን ያለ ምክንያት አይደለም። ከቤኪ ጋር ስትወያዩ ተገለጥ በሉ። ማንበብ አይችልም። ማንበብ አይችልም። እርግጠኛ ነኝ። ጠንቋይ ውሸታም ያሰማ ቪዲዮን ስውሩ ጠንቋይ ይላል እንዴ? ስውሩ የሚያመልከው እግዚአብሔር ነው። ሰማይ ምድርን የፈጠረ ነው። በገሃድ ተዋሻለህ እንዴ? እግዚአብሔርን አንተ እኔ ታወክ አላመልክም ብዬ ነገርኩህ። አላመልክም ብዬ ነገርኩህ። ቤት ምን ብዬ ጠነቆልኩ? ምን ብዬ ጠነቆልኩ? ፍጥጥ አይን ፍጥጥ ጥርስ ግጥጥ። መልስ የለህም። ዝም ብለህ እዚህ ጋር ያላችሁ ስውሩ አካውንት ውስጥ ገብታችሁ እዩት። ፔጅ ውስጥ ምን እንዳለ ገብታችሁ ምን እንደሚሰራ ገብታችሁ እዩ። ጠነቆልኩ። ግቡና እዩ። እዛ ምን ብዬ ጠነቆልኩ? በደንብ ታፕ ሼር ኮፒ ሊንክ አድርጉልኝ። ያው እየገባችሁ ግቡና እዩት። እዛ እና ስትጠነቆል የለጠፈውን ነገር ገብታችሁ እዩ። ጠንቋይ ማለት ምን ማለት ነው? እሺ የሚያድን እግዚአብሔር እያለ ውሃ ያድናል፣ አፈር ያድናል እያልክ ትዞራለህ። ዳገትና ቁልቁለት። ኦኬ፣ ሰው ዳግም ከሆነ የሚያድነው ኢየሱስ ክርስቶስ ብቻ ነው። ውሃውና ደሙ ያድነናል ይላል። ቀስ በል አትንጣጣ። ምን አይነት መሀይም ነህ ግን? ወይ አትሰማም ወይ ደግሞ መረጃ የለህም። ድብን ያልክ ማንበብ ስለማይችል እኮ ነው። አዳኙ ኢየሱስ ክርስቶስ ነው። ማንበብ አይችልም። ድብን ያልክ አልተማረም። ከዘመኑ ጋር የማትጓዝ ይተነፍሳል በአፍንጫው። ከዘመኑ ጋር የማትጓዝ ዘገምተኛ ነህ በጣም። አዳኙ ኢየሱስ ክርስቶስ ብቻ እንደሆነ ማወቅ አለብህ አንተ ሰውዬ። ትለፈልፋለህ። ፓስተር ምን አለች? ዮሴፍ ማርያም የዮሴፍ ሚስት ነች አለች። ኦኬ፣ ማርያም የዮሴፍ ሚስት ነች የሚል መጽሐፍ ቅዱስ ላይ ያለ የስጠይቃት ታስመልጣታለህ። ከዛ ሰው ደግሞ ይቅርታ ትጠይቃለች። ይቅርታ ማለት ያለብሽ መጽሐፍ ቅዱስን ነው። ለምን መጽሐፍ ቅዱስ የምን ይቅርታ? ከአንተ ጋር ያማስቡናልና ከአንተ ጋር እኔ ጣልቃ ገብቻለሁ። አንቺ ስታወሪ አዳምጫ። ዮሴፍ የማርያም ሚስት ነች የሚል የሌለውን ለምን ትቀባጥሪያለሽ? ለዚህ ነው ሐሰተኛ ነብይ ነሽ። የሌለ አይደለም። እጨኛ ማለት ምን ማለት ነው? እኔ ወንድም አሁን ሳትሳደቡ በጣም ጥሩ ጠባቂ ማለት ነው። አንዴ እኮ ልመልስልሽ። እጮኛ ማለት ጠባቂ ነው። ለምሳሌ እናንተ ለኢየሱስ እጮኛ ማለት ጠባቂ ነው። አዳምጫ። ለኢየሱስ ክርስቶስ አጭቻችኋለሁ ይላል እና አንቺ ኢየሱስ ክርስቶስ ባልሽ ነው? ባሌ ነው ልትይ ነው? ምንድን ነው የምታወሪው? ይላል መጽሐፍ ኢሳይያስ ላይ ሂድና ኢየሱስ ባል እንደሆነ ኢየሱስ ኢሳይያስ 54 ላይ ሂድና ብብ እግዚኦ መሐረነ ክርስቶስ። ስለዚህ ኢየሱስ ማለት ጠባቂ ነው አለ። አቤት አቤት አቤት! ጠባቂ ነው። ለአንተ እጮኛ ጠባቂ ነው። ምን ሆንክ አባ? እጮኛ ጠባቂ ነው። አሳይሻለሁ። መጽሐፍ ቅዱስ ስለማታውቅ ነው ቤኪ። አንብባ አታውቅም። ጽሑፍ የሚባል ጠላት ነው። ፊደል የምታውቅ አይመስለኝም። ተገለጥና ዘፍጥረትን ከኔ ጋር ማውራት አትችልም። እኔ ዛሬ አንተ ንባብ የታወርክ ሰው ነህ። በጥላቻ የታወርክ ሰው ስለሆንክ አንተ ምንም አታውቅም። አንተ አሁን እውነት ነው የምላችሁ፣ ማንበብ ከቻልክ እኔ እቀጣለሁ። እጮኛ ማለት ጠባቂ ነው። ጠባቂ ነው። ማርያምን እውነት ነው። መጽሐፍ ቅዱስ እናውጣለህ፣ ትረጋጋለህ። ችግሩ አንተ አታነብብ ቤኪ፣ ፊደል አታውቅም። ዝም ብለህ ሶፊ አሁን ወንድም ሰጥተዋል። በቃ ፓስተር ሶፊን አድለዋል። እዚሁ ተበቃ አሸምቀህ ሰው ላይ በቃ እንደው ልክ ራስ መጥቼ የእናንተን ውርደት አውጥቼ ፖስተዋለሁ። ማርያም 6 ጊዜ ድንግል ናት የምትለውን አንተንም አውጥቼ መፖሰት ነው የኔ ስራ። ታውቃለህ አይደል? በድንግልና እንደጸነሰች ታምናለህ? መጀመሪያ በድንግልና አልወለደችም። እሺ፣ በድንግልና ከጸነሰች ድንግልናዋን ማን ወሰደውሽ? ድንግልናዋን ማን ወሰደ? ኦኬ፣ ፕሮፌት ወርቄ ሴት ስለሆንሽ አንቺን ልጠይቅ። እኔ አሁን ሴት ልጅ እውቀት የለውም። እግዚአብሔርን እኔ ዝም ነው የምለው። መልስ እስቲ ተዋት፣ ነብይትን ተዋት። በቃ እሷ ተዋት፣ የራሷ ስታይል አላት።
በቃ እሷን አትነካኳት። እስቲ ስውሩ የጠየቀህን መልሰህ አንተ ዛሬ እኔ እውነት ጴንጤ ሆናለሁ አንተ መልስ ከቻልክ መጽሐፍ ቅዱስ ገልጠህ አንብበህ ከመለስክ ምንም አታውቅም። እኔ ሴት ልጅ በድንግልና እኔ አልጠይቅህም። እኔ ሰው አይደለችም እንዴ? ሰው አይደለችም ወይ ማርያም? ሰው አይደለችም ያለው ማን ነው? ሰው አይደለችም ያለ ማን ነው እኮ? ሴት ልጅ ታዲያ ስትወልድ ምንድነው በድንግልና ትወልዳለች እንዴ? መጽሐፉ በድንግልና ጸንሳ በድንግልናዋ ተወሰደ ነው የሚለው ወይስ ድንግል በድንግልና ጸንሳ ድንግል ትወልዳለች ነው የሚለው? መጽሐፉ መጀመሪያ ታውቀዋለህ ምን እንደሚል አንብበዋል? መጽሐፍ ቅዱሱ ድንግል ትወልዳለች ወይስ በድንግልና ወለደች ይላል? አዳምጠኝ። እነሆ ድንግል ጸንሳለች። ቀስ በላ። እነሆ በድንግልና ወለደች ወይስ ድንግል ትወልዳለች ነው ያለው? የመሃይሞች ትልቁ ችግራቸው ነው እንጂ የሚለው ድንግል ማርያም ጸንሳ ድንግልናዋ ተገዝቶ ወለደ ይላል። ላቲ ስባት ምስጋና ይደረሳትና ከየት አመጣኸው አንተ? 6 ጊዜ እኮ መስፍኔ እኮ ያለው 6 ጊዜ ድንግል ናት። ሰው ምን ማለት ነው? በሐሳብ ለምሳሌ ለአዳምጠኝ የሐሳብ ድንግል ናት ወይ እኮ ነው እያልኩ ያለው። እሱ እያለ ያለው በሐሳቧም ድንግል ናት። ለምን ክፉ ነገር አልተናገረም? በሐሳቧ አላለም። ስትወልድም ድንግል ናት ያለው ቪዲዮ አለ። ላሰማ ተፈለገ 6 ጊዜም ድንግል ናት። አዎ እኔ እኮ የቤተ ክርስቲያን መጽሐፍ ይዤ ነው የማወራው። ዝም ብዬ እንዳንተ የምቀደር ልጅ አይደለም። መጽሐፍ ደፍተራ የጻፈውን መጽሐፍ አንተ የቤተ ክርስቲያን አትበል። እዚህ ጋር ከመጽሐፍ ቅዱስ ነው አምጣ እያልኩ አለው። አንተ ውጣ ዝም ብለህ አንተ ውጣ ዝም ብለህ አንተ አለማወቅ ጨለማ ጭንቅላት እኮ እኛ ከመጽሐፍ ቅዱስ ነው አምጣ እያልን ያለ ነው። የሰው በቀይና በጥቁር የጻፈውን ትምህርት እዚህ ጋር አለ ብለህ ከመጽሐፍ ቅዱስ ስማ፣ እየተደማመጠን እናውራ። አሁን የአንተ ፊደል እንደማችል አውቃለሁ፣ ማንበብ እንደማችል አውቃለሁ። አንተ ባላነበብከው ለምን ሆናለ አተክ ታረጋለህ? አሁን ለምን የተጠየቀውን ለምን ታመጣም? ከቤተ ክርስቲያናችሁ መጽሐፍ አይደለም እኛ የፈለግነው ከመጽሐፍ ቅዱስ ነው እያልኩ አይደለም። አንተ መጽሐፍ ቅዱስ ገልጠህ ካነበብክ እኔ ዛሬ ፔንት ይሆናል። ለምን የተጠየቀው እያለ ሌላ ቦታ ለምን ትሄዳለህ? የተጠየቀው እያለ ለምን ትሄዳለህ? ወገኖች እዚህ ጋር ያላቸው ኦርቶዶክሳውያን ብትኖሩ እነዚህ አስተማሪዎች ማለት ነው የሐሰት ትምህርት ነው የሚያስተምሩት። ከመጽሐፍ ቅዱስ ውጪ የሆነ ትምህርት ነው የሚያስተምሩት እኮ። አምጣው። የለም ማጠልሸት አይደለም 6 ጊዜ ወልዳለች። መልስ የለም። ለምን ትፈራለህ? በቃ መልስ የለም። ዝም በል። አየህ ስማ፣ አዳምጥ። አንተን ነው ሰው የሚታዘብህ። ይኸውልህ የጠየቁን ጥያቄ መልስ የለህም ወይ ደግሞ ይሄንን በዚህ ጉዳይ ስማ። እሺ አንዴ ለአንተ አይደለም ከታች ኮሜንት ላይ ላሉ እጮኛው የእሱ እንደሆነች የሚል አንሳላችሁኝ። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እጮኛ አንተ ዝም በል ዮሴፍ እጮኛህን ለመውሰድ አትፍራ ይላል። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ መረጃ መውሰድ ይችላል። ኮሜንት ላይ አሁን ስውሩ መቀጠል ይችላል። አንተ ብቻ አውራ፣ እኔ አላወራም። በቃ ራስህን እጠይቅሃለሁ። ለምን ነካክተኸዋል? እጠይቅሃለሁ። እዚህ ጋር 20 ላይ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በመንፈስ ቅዱስ ነውና እጮኛህን ነው የሚለው። እጮኛህን ነው እንጂ የሚለው ድንግል ማርያም ለዮሴፍ ታጨች የሚል የለም። ተረጋጉ። ኦኬ፣ እጮኛህን ነው። ድንግል ማርያም ይጠብቃት ነው። እሺ፣ ድንግል ማርያም በቃ እሺ፣ ይሄንን ደግሞ እንምጣሽ። አንዴ በቃ ዝም በል። የለም ላልከው ደግሞ የለም ላልከው እንደገና ላምጣልህ። የለም ላልከው ቆይ በቃ እሺ፣ ስማኝ ደግሞ ይሄው በቃ እሱ ደግሞ የለም ላልከው ቆይ ስማ፣ በሁለቱም አመጣሁልህ። ይኸውልህ የሉቃስ ወንጌል ምዕራፍ 1 ቁጥር 27 ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ነው የሚለው። ለዮሴፍ ወደ ታጨች እኮ እኔ የምልህ እሱን ነዋ። አመሰግናለሁ። ከዛስ ደግሞ ማቴዎስ ወንጌል ምዕራፍ 1 ቁጥር 26 አዳምጥ። ማቴዎስ ወንጌል ምዕራፍ 1 ቁጥር 27 ላይ ደግሞ እጮኛህን ለመውሰድ ይኸውልህ፣ ቅድም ምን አልከኝ? ማርያም ለዮሴፍ እጮኛ ሆነች ወይ ስለ አዎ እጮኛ ሆነች አላልከኝም እንዴ? ነገርኩ። ኖ ተረጋጋ። ፔትራ አውራው፣ ፔትራ አናግረው። አንተ ከፔትራ ጋር አውሪ ወይ ከአንዳቸው ጋር አትሻ። ቆይ አንዴ እኔ ስማኛ።
አንተ እኮ ፍትሐዊ ሰው አድርጌ ነበር ማስብህ። ፔትራ ሞዴሬተር ሰጥቻለሁ። አውራው በቃ ማኔጅ አድርገው ቤቱንም በቃ ተነጋገሩ። በቃ እኔ ወጥቼበታለሁ። አንድ ሰው ይምጣና ያወራኝ። መልስ የለህም። አንድ ሰው መልስ የለህም። መልስ የሌለህ አንተ እኮ ነህ። ድንግል እኔ እኮ ምን እንደምልህ እንኳን ገና አላስጨረስከኝም ሀሳቤን። ዮሴፍ ድንግል ማርያም ለዮሴፍ እጮኛው ዮሴፍ ለድንግል ማርያም እጮኛ እንድትሆን አልተሰጠም። እዚህ ጋር ነው ያስኳችሁ ጉሮሯችሁን። እናንተ ግን እንዴት ተረጎማችሁትኝ? ድንግል ማርያም ስንል እናንተ ድንግል አይደለችም አላችሁ። በድንግልና ጸንሳ ነው የተጸነሰው በመንፈስ ቅዱስ ነውና በድንግልና ጸንሳ በድንግልና የወለደችው ከመውለዷ በፊት ድንግል በወለደች ጊዜ ድንግል የሆነውን እናንተ ግን ምን ብላችሁ ተረጎማችሁትኝ? በተለይ ቅድም ፓስተር ምን ብለሽ ተረጎምሽው? ዮሴፍ የማርያም ባል ብለሽ ተረጎምሽው። ይሲ ድንግል ማርያም የዮሴፍ ባል ብለሽ ተረጎምሽው። አይገናኝም። እጮኛ ማለት ደግሞ ምን ማለት ነው? ጠባቂ ነው። በብዙ ይተረጎማል። ካስፈለገ በመጽሐፍ ቅዱስም አውድ ይታያል። መጻሕፍትን አንዳንድ ጊዜ መጻሕፍት ደግሞ ኃላፊያትን መጻያትን ደግሞ ኃላፊያት አድርገው ያወራሉ። ለምሳሌ እነሆ ደዌያችን ተሸከመ የእንትን ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚባለውን አንዳንድ ቦታ ላይ ደግሞ የሚመጣውን ስለኛ ደዌያችን ተሸከመ እንደ ተቸገረም ቆጠር ነው የሁላችን ደዌ ተሸከመ እንደተሰቀለ ይናገራል። ምንድን ነው የምታወራው? አንተ እየሰማኸኝ ነው? እያወራህ የምትደረበው ስውሩ አይደለም። ድንግል አይደለችም ያለህ አለ። ድንግል አይደለችም ትላላችሁ አልክ። ድንግል ማርያም ባል አላት ብላችኋል። ወይም ደግሞ ድንግል ማርያም አትባልም ነው ክርክሩ። የዛ ነው መነሻው እስካሁን የነበረው። ፕሮፊትም እዚህ ውስጥ ያሉትን ፓስተሮች አሉ። ሬካ ማለት ማቴዎስን አውጣልኝ። ቆይ አንዴ ምንድነው የምታወራው? ዋን ባይ ዋን አንዱ ሲሄድ አንዱ ይመጣል። ጎሄድሽ ማቴዎስ ምን ላውጣልህ? እንደዚህ ይላል 18 ላይ ማቴዎስ 18። እሺ ማቴዎስ ወንጌል ምዕራፍ 18 እንደዚህ ይላል የኢየሱስ ክርስቶስ እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ አይልም? በታጨች ጊዜ ይላል አይልም? እሱ ነው ያልካለው። ድንግል ማርያም ነች አይደል እንዴ? ቆይ አንዴ ኧረ አማርኛ ነው የምናወራ እኮ። ድንግል ማርያም ነች። ምን ላደርግ ነው ማጫጨችው? አንዴ ስማ፣ ጠየቅ አይደል? እንድመልስልህ ድል ውስጠኝ። ምላሴ ላይ አትቁም። ድንግል ማርያም ነች ለዮሴፍ የታጨችው እንጂ ዮሴፍ አይደለም ለድንግል ማርያም የታጨው። ትስማማለህ በዚህ? ልክ ነኝ አይደል እንዴ? ታዲያ ወንድ ልጅ ወንድ ነው እንጂ የሚያጭ ሴት ታጫለች እንዴ? ባል ወንድ ነው እኮ የሚያጭ በእስራኤል ባህል። እሷ እንደ ዓለማዊ እንደ ግብረ ስጋ ግንኙነት ወይም እንደ ጋብቻ አይደለም ስለማይገልጸው መጽሐፉ። ኦኬ እንደዛ ባተርጉ ለአንዶች ሰዎች ፔትራ ረጋ በል። እጮኝነት በስንት ይተረጎማል? እጮኛ የሚለው እጮኝነት በስንት ይተረጎማል? ለምን ዝም ትላለህ? እየጠየኳል። አትፍራ። ሰዎች ቆይ አንዴ እና ለዮሴፍ በታጨች ጊዜ ሳይ እጮኛ የሚለው በስንት ይተረጎማል እያልኩ ነው፣ እየጠየቅኩ ነው። ሳትፈራ መልስልኝ። እንዴ እየተጠየቀ ዝም የሚል ሰው ነው እንዴ ደግሞ የገባው? እጮኝነት በስንት ይተረጎማል? በጣም ይቅርታ አድርግልኝና ስውሩ፣ አሁን ሳስበው አንተ ነህ ልክ። ለምን መሰለህ አንተ ነህ ልክ ያልኩ። አሁን ዝም ብዬ አየሁኝና አንዳንድ መጽሐፎችን ማነበብኩና ሶፊ ቆይ ፔትራ አንተ ልክ ሆነህ አየሁኝ። ምክንያቱም ግን አንድ ጥያቄ ልጠይቅ። አንተ አሁን ይሄን ሁሉ የምታወራው ቅድስት ድንግል ማርያም ለዮሴፍ የታጨችለት ኢየሱስ ክርስቶስን እንደምትወልድ መልእክት ከመጣላት በፊት ነው? ከመምጣቱ በፊት ነው? መልእክት ከመጣላት በኋላ ነው እንዲጠብቃት እጮኛው ተደርጎ የተመረጠው? ከዛ በፊት መልእክቱ ሲመጣላት ከመልእክቱ ጌታችንን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ ካወቀች በኋላ ነው ወይስ ከማወቃ በፊት ነው የታጨው? እስቲ መልስልኝ እሱን። የኔ ፈተና ለየት ይላል። ከውስጥም ከውጭም ከላይም ከዛም ከዚህም ነው። ወጣ ብዬ ወደ ጸጥታ ቦታ ላይ ልሂድ። አጥሌ ጠየቅኩ ብቻ መልስልኝ። የታጨው እሺ ስማኝ። አሁን ቅድስት ድንግል ዮሴፍ ለቅድስት ድንግል ማርያም እጮኛ የተደረገው መልእክቱ ከመጣላት በኋላ ነው ወይስ ከመልእክቱ በፊት ነው? በጣም ጥሩ በጣም ጥሩን ተውና መልስሽ። እሺ መልስ። በሰላም ነው ብራዘር። መጽሐፍ ቅዱስ ላይ የተጻፈው በዚህ በማቴዎስ ምዕራፍ 1 ላይ ስታይ የጌታችን የኢየሱስ ክርስቶስ
ራስህን ልመልስልህ እኮ ነው ጥርት አድርጌ ይሄ ጥያቄ እንዳይፈጠር ነው። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘ ይችላል። አንተ ምንድን ነው የምታወራው? እኔ የጠየኩ ጥያቄ ኢየሱስ ክርስቶስ አማኑኤል የሆነውን ኢየሱስ ክርስቶስን እንደምትወልድ ካወቀች በኋላ ነው ከማወቋ በፊት ነው ዮሴፍ እጮኛዋ የነበረው? በጣም ጥሩ። ዮሴፍ እጮኛዋ የነበረው ኢየሱስ ክርስቶስን እንደምትወልድ ሳያውቅ ነበር። ሳያውቅ። ስለዚህ ከማን ሊጠብቃት ነው? ሳያውቅ በፊት ካወቀ በኋላስ? እሺ ሳያውቅ በፊት ከማን ሊጠብቃት ነው የታጨላት ጠባቂ ተደርጎ? ዮሴፍ አረጋዊ ነው፣ ሽማግሌ ነው። እሷ ገና ብላቴና ነች፣ 15 ዓመቷ ነው። ስለዚህ ከአደጋ ከብዙ ነገሮች አንደኛ ደግሞ በጸነሰች ጊዜ መንፈስ ቅዱስ አውቆ ለመሰለህ ያለ ጋብቻ ወይም ያለ ቅዱስ ሥጋው ያለ ጋብቻ የተጋባ። ኧረ የጠየኩህን መልስ፣ በቃ የጠየኩህን ብቻ መልስ። ለምን አደጋ ሊጠብቃት ነው? ከአደጋ ከምን አይነት አደጋ? እሱን ልመልስልህ ስል እውቀት የለህም፣ አታዳምጥም። እውቀትማ ስለሌለኝ ነው የምጠይቀው። እውቀት ቢኖር እጠይቃለሁ። ልክ ነው እያብራራ ያለው ልክ ነው እያብራራ ያለው። እሺ ቀጥል። ምንድን ነው? ልክ ነው ልጁ እያወራ ያለው። አንዳንዴ እውነታን እናዳምጥ እኮ እናዳምጥ፣ ያውራ። ስውሩ በትክክል ነው እያወራ ያለው። እሱ የሚፈልገው እሱ ጭንቅላት የእሱ ልብ ያለውን እንድመልስለት ነው። እንደዚህ አይነት መልስ። ኧረ እኔ ያላልኩም መልስ ነው ያልኩት። ድል ነው የሰጠው። ወይኔ እንደዛ ካልክ ቀስ በልሽ ወንድሜ፣ አንዴ ከይቅርታ ጋር ለንግግር ይቅርታ ጠይቅ። ጅም ስለሆንኩኝ ደሜ ሞቅ ስላለ ተቸኮልኩብን። ሁለት ነገር ሴት ነው ማድረግ የሚችለው። ብታዳምጠኝ ደስ ይለኛል። ጅሙን አቁመው። ለምን? ይሄ ኃይለ ቃለ እግዚአብሔር ነው። በእስራኤላውያን ዘንድ እኔ አልጠየኩህም። እሱን እየነገርኩ ነው። አንዴ መሰረት ይዤ እየነገርኩ ነው። ከይቅርታ ጋር አስጨርሰኝና ጥያቄን ካልገባት ጠይቀኛለን። መሰረቱን አተያዘው። መሰረቱ ላይ ቁጭ ብላ አንዲት ሴት በእስራኤላውያን ጸንሳ ከተገኘች ምንን በለው ጸንሳ ማን ነው ጸንሳታ የምትለው? ምንድን ነው የምታወራው? ከመጸነሷ በፊት ነው ያልኩህ። አንዴ እስኪ ስማኝ በመድኃኒዓለም። እንዴ ትሞታለህ እንዴ ስለሰማኸኝ? አይ አልሞትም። እኔ ስንት ጉድ እየሰማሁ አይደል እንዴ? ሚውት አድርጌሃለሁ። ስውር እሳት የእግዚአብሔር ቃል ነው የሚዳኘን። እናነባለን። ቆይ አንዴ ፓስተር እናንብብ። አቅም ስታጣ ደግሞ ሚውት አድርግ፣ ሚውት አድርግ። የእግዚአብሔርን ቃል እናነባለን። አንዴ ካሁን በኋላ እሱ ነው የሚዳኘን። ከሆነ የፈለግከው በራስህ ላይ እርምጃ እየወሰድክ ነው። ኦኬ፣ በራስህ እንደ ራስህ እየተረጎምክ ነው። ሚውት እያደረግክ እኔን የምታፍን ከሆነ ማለት ነው። ሚውት አታድርግ። ስጠይቅህ አትመልስም። አሁን ደግሞ መሀል ላይ ትገባለህ። ንግባባና ፔትራም እያለ ያለው ከእግዚአብሔር ቃል አግሬሲቭ እየጠየቀ አንተ ወደ ሌላ ትሄዳለህ። አታምታቱ። እኔ አግሬሲቭ አንዴ ስማኝ። አይደለማ ቆይ አይደለህም። እሺ የተሸናፊዎች አንዱ እንትን ሚውት ማድረግ ነው። እኔን ቁጭ አድርገህ አታወራም። እየጠየቅኩ ትመልሳለህ። እየጠየቀኝ እመልስለታለሁ። እስከምመልስ መጠበቅ አለበት። እየጠየቅኩ መልስ መስጠት አለብህ እንጂ ሚውት ማድረግ አትችልም። እሺ እናንብብ። እየሰማኝ ነው። የጠየቅኩት እናንብብ። ለአንድ ወንድ ወደ ታች የጠየቅኩህን መልሳለህ ወይ ፔትራ? ቅድም የጠየቅኩህን መልሳለህ አንተ? እሺ ጠይቀኝ። በጣም ጎበዝ። መጀመሪያ ጠይቀኝ። እያወራ ከሆነ ሚቱን አንሳ። ሚውት እያደረግህ ነው አንተ። ሚውት የምታደርገኝ ደንቆር እኔ አይደለሁም። እሺ በአንተ ቤት አራዳ መሆን ነው። ድንግል ማርያም አራዳቱ የፕሮቴስታንት ይቅርታ ጠይቅ። ፔተር አታወራ። እሱን የፕሮቴስታንት አራዳ አይመቸኝም። እዚህ ጋር በማስቲክ አስረግዛለሁ። ማነው ደንቆሮ? ፔተር ነው ደንቆሮ ያልከው? አዎ ፒተር ነው። ለምን ትላለህ? እሱ ደንቆሮ ነው። ሚውት እያደረገ ሚውት አድርገሃል ይለኛል። እሱ እኮ ነው ሚውት ያደረገ። ኧረ ጌታ ይፈውስ አንተ በኢየሱስ ስም። አዳምጥ፣ ዝም ብለህ ማንም ጣልቃ አትግባ። ጥያቄውን እጠይቅሃለሁ፣ አታስመልክት። ቆይ ስውሩ ጥያቄ ጠይቀኝ ብለህ ቆይ ደንቆሮ ብሎ የተሳደበ ምን ይሁን ነው የሚለው? አዎ ደንቆሮን ደንቆሮ ይባላል። ሌባን ሌባ ትለዋለህ። ዘማዊ ይሁን ነው የሚለው መጽሐፍ ቅዱስ። መልስልኝ። ደንቆሮ ብለህ ሰድበህ እግዚአብሔርን ቃል ትናገራለህ። አሁን አንተ ሰይጣን ከዚህ ሂድ ተብሎ ተጠርቷል።
ሰይጣን ከሆንክ ሰይጣን ነህ፣ እየደነቆርክ ከሆነ ደንቆሮ ነው። ሚውት እያደረገ ሚውት እያደረገ ሚውት ብሎ የሰደበ ምን ይላል? ሚውት እያደረገ ሰውን ሚውቱን ሃል ማለት ደንቆሮ ይባላል። እንደዚህ አይነት ሲጀመር የሰውዬ እኮ አጋንንታዊ እኮ ነው። የሰውዬ ሰውን እንዴት ትሳደባለህ? የእግዚአብሔርን ቃል አውቃለሁ ምን አገባ? አሁን ሰጣቸውና መምህር ስለሆኑ የአዲስ ኪዳን በተለይ ወንጌል አስተማሪ ስለሆኑ ጊዜ ሰጣቸውና ጥቂት እንስማቸውና እዛ እናስተካክላቸዋለን። እርሳቸውም ሳይሳደቡ ይናገሩ። ለሳቸው ጥቂት ደቂቃዎች እንስጥባካችሁ፣ እንስማቸው እስቲ። በቃ እንስጣው። ቆሮ መሳደብ እኮ ቆይ ፕሮፌት ደንቆሮ ልክ ነኝ እኮ አሉ። መምህር እንደዚህ ብሎ ይናገራል እንዴ? ፔትራ ዮሴፍ ነው ለድንግል ማርያም የሆነው ወይስ ድንግል ማርያም ለዮሴፍ ጮ እየተሰጠችው? አሁን ከጥያቄ ለማስመለጥ ለሰሚና ለታዛቢ ተው። 600 ሰው እያደመጣቸው ነው። ለሰሚና ለታዛቢ የቃላት ጨዋታ ላይ አሁን እንስማ። ሌሎች ሰሚዎች ስላሉ ሚውት አድርገህ ሚውቱን ልትለኝ አይገባም። ደናቆርት ነህ። እንደዚህ ካረክ ምንም ደግልሃለሁ። እኔም ከታች ያለው ስንት ሰው ግማታም ተብሎ ሰው አይሰደብም። መምህር ግማታም ትባላለህ። ሰው ግማታም ተብሎ ሌባ ነህ። እኔ አልኩ ሌባ ከሆንክ ሌባ ነህ። ፕሮቴስታንት ተብሎ ሐሰተኛ ከሆንክ ሐሰተኛ ነህ። ሌላ ስም አይሰጥህም። አንድ አትንጫ ጥያቄውን ለማስመለጥ ከሆነ ጣልቃ የገባችሁ ጥያቄን አቅርቤ ጨርሻለሁ። ድንግል ማርያም ለዮሴፍ ፍቅረኛ የተሰጠችው ወይስ ዮሴፍ ነው ለድንግል ማርያም የተሰጠው? እኔን ስማኝ ፔትራ አትመልስልኝም? ቆይ አንድ ጊዜ መምህር ከሆነ የአዲስ ኪዳን መምህር ሆኖ ግማታም እያለ የሴት ስድብ እየተሳደበ ደንቆሮ እያለ ይሄ እንደዛ አይነቱ ነውረኛ ነው። መምህር ቆይ ባለጌስ መምህር ሆነ እኔ ያዝናለሁ። አንተ የምታስተምራቸውን ሰዎች መጽሐፍ ቅዱስ ጋር ደንቆሮ ብሎ የሚሳደብ የገሃነም ፍርድ ይገባዋል። ነውር ነው፣ ብልግና ነው። አሁን አንተ ምን አይነት ሰው ነው የምታስተምረው? በጣም ፒተር አውርደው ፒተር፣ ይሄንን እዚህ ጋር ማውራትም አያስፈልግ። አንተ ሆንክ እንዲያውራጁ ሰው ግማታም ብሎ ይሳደባል። የምጠቅም ነገር አይደለም። እዚህ ጋር ስድብ እየተሳደበ ሁላችሁ ይቅርታ እያልኩ ሁላችሁ ይሄ ሰውየው መጀመሪያ እስኪ አንድ ጊዜ እስኪ ይሄ ሰውየው ቅድም ከኛ ጋር ነው የጀመረው። ሰውየው አንደኛ ማርያም የዮሴፍ እጮኛ አይደለም ይላል። ተመልሶ አሁንም ዮሴፍ የማርያም እጮኛ አይደለም ይላል። መጽሐፍ ቅዱስ ላይ እያየው መልስ የሌለ ሰውየው ባታወራችሁ ጥሩ ነው። በምንም ታምራት አንድ ምንም ስለሌለ ያለ ስድብ እንደውም ቅድም ፈራው እንደ አሜሪካ እንዳለ እንግሊዘኛ በጣም ያስፈራል። የመጀመሪያ እሱ እያወራ ይሄ ባርዳር ሆኖ እንግሊዘኛ እንዴት እንደማወራ ምገርም ነው። ግን ማውራት ሳይሆን በትክክል ማመለስ። ዮሴፍ የማርያም እጮኛ አይደለም የሚል ሰውየው፣ ማርያም የዮሴፍ እጮኛ አይደለም የሚል ሰውየው፣ አንዳችም ነገር መልስ የሌለ ሰውየው ከሱ ጋር ግን በጣም ነው እውነት ነው ያለ ስድብ ምንም መልስ ስለሌለ ብትቷችሁን ጥሩ ነው። ከሶፊ ጋር ያልተግባባ ሰው ከማንም ጋር አይግባባም። ሶፊ ፍሪዶም ሰጥቶ እንዲያወራ ቦታ ለቆ ነበር። ከሶፊ ጋር ያልተግባባ ከማንም ጋር ስለማይግባባ ስድብ ነው እሱ ቤት ያለው ስድብ ስለሆነ በቃ ስድቡን አስቀምጦ ወጥቷል። ቆይ እኔ አንዴ ስሙኝ። እኔ ከፕሮፌት ሐሳብ ጋር ስማማ ነበር። አንዳንዴ ሰው ማንነቱ በባህሪው በስራው ይገለጣል አይደል? ይሄ ሰው 636 ሰው አለ። መልሱት፣ ራሱን ነው ማውራት ትችላለህ። አስወርድ እንሰደብ እንዴ? ቆይ የቆንደዱ ከንግግሩ ነው የሚታወቀው። ሰው ኮንክ ሌባ ነህ። በቃ ሰው ይፍረድ። ምናምን ሰው አለ። ቆይ አንዴ ሚውት አድርጉ። እሺ ሰውሩ ሚውት አድርግ እባክህ። ጥያቄን ትመልሳለህ። ፔትራ አንተን ታወራለህ። ሚውት አድርግ። ቆይ አንዴ ቤቱ ይመራል። ጥያቄን ትመልሳለህ። በማስፈራለው እንጠይቅሃለን፣ እንመላለሳለን። እኛ ኢትዮጵያውያን ፔትራ ጥያቄ ችግር የለውም። ሚውት አድርግ። ቆይ አንዴ ሶፊ ስለሌለ ፔትራ ማኔጅ አድርገው ቤቱ። ዮሴፍ ነው ለድንግል ማርያም እጮኛ የሆነው ወይስ ድንግል ማርያም ነች ለዮሴፍ እጮኛ የሆነችው? መልስ። እሺ እመልስልሃለሁ። ቆይ አንዴ ሰዎች ሐሳብ ይስጡ። ተረጋጋ። ስድቡን ፖለቲካው ምናምኑን እዛው አንዴ የቁንዶዱ ቆይ አንዴ ሚውት አድርጉ። ክርስቲያን አንዴ ሚውት አድርግ። ስውሩ እባክህን ታወራለህ እኮ አንዴ ቤቱን ማኔጅ እናድርገው። ባለቤቱ
ውክልና ሰጥቶኝ ስለደም ማለት ነው እንግዲህ ሙሉ ውክልና ተሰጥቶኛል። ስለዚህ ሀሳብ ያላቸው ሰዎች ሀሳብ እንትን ይበሉ፣ ችግር የለውም። እኔም ብትሰድበኝ እኔ አለቃ ላይ ብለህ እንደፈለክ መሆን አለብህ አንተ እንደፈለክ መሆን አለብህ አንተ። አሁን ሚውት አደርግሃለሁ እኮ ወዳጄ እንዴ እና እንደፈለክ ሚውት እያደረግክ እንደፈለክ መሆንህ ማሸነፍ እየተበጠበጠ ነው። ተረጋጋ። ቆይ ተረጋጋ። ሙሉ ስለምትፈሩ ፈሪዎች ጥያቄ ማንፈራም ሌላ አታውራ። ተወው ቆይ እኔ መልስለታለሁ። ተወው ቆይ ክርስቲያን እያንዴ ሚውት አድርግ። ጥያቄው ላይ ፎከስ በኋላ በጣም ጥሩ። ማንም ሰው ጣልቃ እንዳይገባ። በስመ አብ ወወልድ ወመንፈስ ቅዱስ ሐሰተኛው ክርስቶስ በእውነተኛው ኢየሱስ ክርስቶስ ስም የታሰርኩን። ጥሩ አሁን ዮሴፍ ነው ለድንግል ማርያም እጮኛ እንዲሆን የተሰጠው እንደ መጽሐፍ ቅዱስ ወይስ ድንግል ማርያም ነች ለዮሴፍ እጮኛ እንድትሆን የተሰጠችው? መልስ። ዮሴፍን ያጫት ተሰጠችው ሰጣት ሚል የለም መጽሐፍ ቅዱስ ውስጥ። ስለዚህ ለታጨች ነው። በጣም ጥሩ ዮሴፍ ቆይ ላንብበው እንዴ። ቆይ ቀስበል ጠይቀኸኛል ልመልስ። ሚውት አድርግ። አልመለስከውም እኮ ቀስበል። እኔ እኮ እየጠየቅኩ ነው። ዮሴፍ ነው ያጨችው የሚል መጽሐፍ ቅዱስ ላይ ቃል እናገራለሁ። ሚውት አድርግ። ኧረ ፒተር አውርድልን በእግዚአብሔር ፒተር። ሶፊ ቆይ በማውረድ ማሸነፍ አይቻልም። እውነት ፊት አታመልጠው። ስውሩ ጠይቀኸኛል አይደል? ካወረድከኝ አንተ ጠይቀኸኛል ልመልስ። አትስጠው። ጠየቅከው ይመልስልህ። በቁር አንዴ የሚታርግ ሌላችሁ ዝም በል። እኔ እና እሱ እንግባባ። አንተ ዝም በል። አተለቀኝ እዚህ ጋር እሺ ልመልስ። ሚውት አድርግ። አንዴ ፓስተሩን ታች አድርግ። አታውራ። ልኳልተው እርቀጥል። ኧረ ተው ተዋቸው እንጂ አንተ የምን ሆነህ ነው ግን? ኧረ ትልቅ ሰዎች ነን እባክህ። አውርዳት ዝም ብለህ ታች። እኔ በሌለው በላይ ፖለቲካ ሲሰራ ነበረ እሱ። እንደዛ ጥሩ ክርስቲያን ነው። ኢየሱስ ተከታይ ነህ አይደል? ሶፊን ፈርተን ነው በእናትህ ስለ እግዚአብሔር እንዴ ምን ሆነህ ነው አንተ? ሶፊ የሚያዳላ ከሆነ ለእናንተ ብቻ ከሆነ ትክክል ነው፣ ግን እንደዛ አይነት ሰው አይደለም። አይ አንተ ስነ ስርዓት ለምን አይኖርህም? አንተ ራስህ ነህ ስራ ኖረህ ስድብ እኮ ነው የሚወጣው። ለምን ያስገባሃል? ቆይ ሚውት አድርገው ፒተር። አንተ ሚውት አድርግ። ስነ ስርዓት ስርዓት አታስተምረኝም አንተ። አከበርንህ እኮ አንተ እያወራን መሀል ላይ ትገባለህ። አንተ ራስህ ስነ ስርዓት አድርግ። መጀመሪያ ምን ሆኖ ነው እሱ ነው የመጣው እንዴ? ሚውት አድርግ። ማን ሚውት የምታስደርገኝ አንተ ስነ ስርዓት ያዝ። ሚውት አድርግ። ራስህ ስርዓት ያዝ። እኔ እና እሱ እያወራን ራስህ ስርዓት ያዝ። ራስህ ስርዓት ያዝ። ለምን ዝም ሚውት አታረግም? ዝም በል። እሱ እያወራን ኧረ በኢየሱስ እያወራን ጣልቃ እና እሱ እያወራን ጣልቃ ትግቡ። ስርዓት ያዙ። እሺ ሚውት አታርግ። ስርዓት ያዝ። ጣልቃ መግባትህ በራሱ ሶፊ ስለሌለ አስወጣው። በእግዚአብሔር አስወጣው። ስለ እግዚአብሔር አስወጣው። አሁን አንተ ብጠይቅ መልስ አስወጣው ትላለህ። አስወጣው። ፔትራ አስወጣልን። ለምን አንተ ራስህ ከፈለክ አንተ ውጣ። እኔና ፔትራ እናወራለን። መሀል ላይ አትግባ። ስደበን። ሌላም ስደበን። ከሌ የቀረካለ ስድብ። ሌባ ከሆንክ ሌባ ነህ፣ ሐሰተኛ ከሆንክ ሐሰተኛ ነህ። አለቀ። ራሱ ሚውት አድርጎ ሚውት ነህ ይለኛል። ሚውት እያደረገ ሚውት ነህ። ይሄ ራሱ ነው። ይሄ ድንቁርና ነው። ይሄ ደናቁርት ይባላል። ገብቶሃል? ሚውት አድርገህ ሚውት ሁናን አይባልም። ፑር የሆነ ሳይኮሎጂ ነው። ሳይኮሎጂ አትጠቀም። ጥያቄን መልስ። አንተ ስድብ ያጋንንት ነው። ምን ሆነ ነው? ስድብ ያጋንንት ነው እንዴ? ስነ ስርዓት አይኖርም። ዮሴፍ ነው ለድንግል ማርያም የታጨው ወይስ ድንግል ማርያም ነች ለዮሴፍ የታጨችው? መልስ። ካልቻልክ ዝም በል። ድንግል ማርያም አትዋሽ። ድንግል ማርያም እየሰደብክ እኮ ነው ሰውን አንተ እንዴ? ስድብ እኮ ይጨለም። ያጋንንት እኮ ነው ስድብ። ምን ሆነ ነው አንተ? ጥያቄን ለምን አትመልስ? ቆይ አመር ቆይ ስድብ እኮ ያጋንንት ነው። አንተ ምን ሆነ ተሳደበው እንዴ? ይቅርታ ጠይቀው። ግማታም ይጠቅማል ላይ እናተኩራ። አመረ ሚውት የሆነው ቃሉ ነው። ቃሉ ላይ እናተኩራ። እሺ ሚውት አድርግ። አመረ ቆይ ሚውት አድርጓ እንዴ? አመረ ሚውት አድርግ። እሺ ሚውት አድርግ። እሺ ስውሩ ጠይቀኛል አይደል? ይሄ እኮ ተሳዳቢ ነው እኮ። ለእግዚአብሔር ቃል ልመልስ ፈቃደኛ ነህ? ለእግዚአብሔር ቃል ልመልስ። አትሰማም? ፔትራ እየተቆራረጠ ማቴዎስ መጽሐፍ ምዕራፍ 1 ቁጥር 18 እንደዚህ ይላል፣ የኢየሱስ ክርስቶስ ልደት እንዲህ ነበር ይላል። ልደቱን ጨች ጊዜ ፔትራዬ ይቅርታ በጣም እንደገና ሐሳብክን ድገመው። ለምን አልሰማም? አትሰማለሁ። ከቻልክ ደግሞ በቪዲዮ ውጣ። ከቻልክ ፔትራ ከቻልክ
በቪዲዮ ወጥተህ እንደኔ አውራኝ እላይ አተልቀኝ። ኧረ እኔ ስራ ላይ ነኝ እባክህ። ይሰማል እኔ እኮ ስራ ላይ ነኝ። ቪዲዮ አስፈለገ። እኔ ስራ እየሰራሁ ነው። ቀጥልሽ መልስልኝ አልከኝ ስመልስ አንዴ ሌሎቹን ዝም አሰኝ። ወይ አውርዳቸው እኔ እናንተ ብቻ እናውራ፣ ወይ ማንም ሰው ታጣ። እሺ ሚውት አድርግ። እሺ ችግር የለውም እነሱም ቤታቸው ነው። ሚውት አድርግ። ጥያቄን መልስ የጠየቅኩህን። አይዞህ እግዚአብሔር ይወድሃል። አዎ መልስ ጠይቀኸኛል፣ እየመለስኩ እንደሚወደኝ አንተ አትነግረኝም፣ ምክንያቱም አንተ እግዚአብሔርን ስለማታውቅ። አመሰግናለሁ። እሺ ችግር የለውም። አንተንም እኔንም ይወደናል። እሺ ሚውት አድርግ ልመልስልህ። የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ሐዋርያው ትእዛዝ ልመልስልህ። እሺ ሚውት አድርግ። እሺ እንደዚህ ይላል የኢየሱስም 18 ማቴዎስ የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም እሺ ለዮሴፍ ለማን ለዮሴፍ በታጨች ጊዜ ለማን የታጨች? ለዮሴፍ። ከዛ ሳይገናኙ ነው የሚለው እዚህ ጋር አያችሁ። ከዛ ከመንፈስ ቅዱስ ጸንሳ ተገኘች። አስጸናሹ ማን ነው? አስጸናሹ ማን ነው? መንፈስ። ይሄ ነው መጽሐፍ ቅዱስ የሚል ሳይገናኙ ነው ከመንፈስ ቅዱስ ጸንሳ የተገኘች። በእስራኤል ባህል እንደሱ የለም። በእስራኤል ባህል ሴት ልጅ ናት ለወንድ የምትታጭ። እንዴት ልጅን ያክል ነገር በማህፀኗ ወጥቶ እንዴት ድንግል ትሆናለች እንዴ? በድንግልና ስትጸንስማ ድንግል ናት። ኢየሱስ በየት ይወጣል? ድንግልናዋን ማን ወሰደው ነው ያልኩህ። አሁን ልብ በሉ፣ መንፈስ ቅዱስ ጸነሰች፣ ልጅ ስትወልድ ምን ይሆናል? ድንግልና ይኖራል እንዴ? ድንግልና በየት ይወጣል? በማህፀን አይደል እንዴ ልጅ የሚወጣ? አሁን ጥያቄን ስማኝ። አይደለም እኔ አሁን እሱን አልጠየቅኩም። የጠየቅኩህን ብቻ እናትህ ከወለደችህ የጠየቅኩህን ብቻ ትመልሳለህ። በአደባባይ 600 700 ሚሆን 1000 ሰው አንድ ሚሆን የምጠይቅህን ብቻ ትመልሳለህ። በጸነሰች ጊዜ ድንግል ነች ብለኛል፣ ወይም በድንግልና ጸነሰች ብለሃል አይደለ? ስለዚህ በድንግልና ከጸነሰች በድንግልና ነው የወለደችው አይደለም? ምንም ወንድ አልነካትም። ከመንፈስ ቅዱስን የጸነሰች ግልጽ ነው። ስትወልደው ግን ኢየሱስ በማህፀኗ ነው የሚወጣ፣ ድንግል ልትሆን አትችልም። ምክንያቱም በማህፀኗ ነው የሚወጣ። ድንግልናዋን እሺ ማን ወሰደው እያልኩ ነው። ጎበዝ ሪከርድ አድርጉ። ድንግልናዋን ማን ወሰደው? መጽሐፍ ቅዱስ አልተጻፈም እንደሱ የሚል። ስለዚህ ድንግልናዋ ካልተወሰደ እንዴት ድንግል አይደለችም ትላለህ? ኢየሱስን ከወለደች በኋላ ደግሞ አዳምጠኝ። ኢየሱስን ከወለደች በኋላ ግን ዮሴፍ ተገናኝቷት ወልዳለች። ከይቅርታ ጋር ከቻርጅ ፖዚሽኑን ፔትራንና ስውሩን እንዲህ እኔ እናንተን እኩል አድርገው። አንዴ ፓስተርን ታች አድርጋት፣ አንዴ ታች አድርጋት። እኔን ሞዴሬተር አይደለ በእሷ ቦታ አስቀምጠኝና በቪዲዮ የሚጠይቅህን ጥያቄ በፍቅር ተመልስልኛለህ። በፍቅር ስናወራ ስላሴ መንፈስ ቅዱስ በፍቅር ለእኛ ማስተዋሉን ይሰጠናል። ማንም ሰው ጣልቃ እንዳይገባ እንዳታመልጥም፣ ሚውትም እንዳታደርግ። አመሰግናለሁ። አሁን ላይ አድርገኝ። በጣም ጥሩ። አሁን ጥያቄ ጠይቅሃለሁ። ላይቭ ገብቼ ነው የምጠይቅህ ፊት ለፊት። እግዚአብሔር ይመስገን። ሰላም አብ፣ ሰላም ወልድ፣ ሰላም መንፈስ ቅዱስ። ድንግል ማርያም የጸነሰችው በምንድን ነው? በድንግልና ነው ብለኸኛል ፔትራ። እያናገርኩ ነው። እኔ ሚውት አላደረግኩም። መልሼልሃለሁ፣ እባክህን ስውሩ እሳት። አዎ መልሼልሃለሁ። በድንግልና ጸንሳ ለዮሴፍ ታጨች ድንግል ይናታል። አንዴ እሱን አልጠየቅኩም። እኔ የጠየቅኩኝ የመጨረሻው ጥያቄ ነው። ያን ጨረስልኝ። ሚውት አታርግ። በጣም ነው ዳላዝ እንዳትናገሩት ስላልኩኝ በቃ ጣልቃ አትግባ። እኔ እና እሱ ጀምረናል፣ እንጨርስ። ሶፊዬ ይቅርታ። ጭራሽ እንደፈለጋችሁ አድርጉት፣ እንዳታስቀይሙት ነው ያለው። ለምን እንደማደንቅ ታውቃለህ? ውይይት፣ ነፃ ውይይት ስላደረግህ እግዚአብሔር ይባርክህ። ሶፊ አድምጡት ያለው እኮ ምን አለ እንዴ? አድምጡት ያለው ሚውት እንዳታደርጉት እንዳታስወጡት ነው እኮ ያለው። አያስፈልገንም፣ ዝም በል በቃ። እኔ እና እሱ ጀምረናል፣ እንጨርስ። ፔትራ ኖ ፓስተር ሶፊ ያለው እንዳታስወጡት ነው ያለው። ድንግልናዋን ማን ወሰደው?
ድንግል አይደለችም ካልክ ድንግልናዋን ማን ወሰደው? ምንም አልወሰደውም። መጽሐፍ ቅዱስ ድንግልናዋን ወሰደው የሚል መጽሐፍ የለም። ጥሩ ድንግልናው ያልተወሰደ ማንም አልወሰደውም። ድንግልናው ተወስዷል። ኢየሱስ ሲወጣ ግን በማህፀኗ ነው የሚወጣ። አዳምጠኝ። ኢየሱስ የሚወጣ ግን በማህፀኗ ነው አይደል እንዴ? በየት ይወጣል? አልተወለደም እንዴ ኢየሱስ? እና በማህፀን የወጣ ሁሉ ስትወልድ ደም አይፈሳትም? ምንም ደም አይፈሳትም? የእንሽርቷ ምናምን ሁሉ የለም? እንዴት ነው የሚያስበው ይልጅ? ከወለደችም በኋላ ድንግልናው አለ እኮ ነው የሚለው ፔትራ። ማስረጃ ይስጠን እኮ ይስጣ። ማስረጃ ይስጠን። አንዱ ናችሁ። አሁን ስውሩ ማስረጃ ስጠኝ። እሺ ማስረጃ ስጠኝ። ከወለደችም በኋላ ድንግል ናት ማስረጃ ስጠኝ። የሚያስቸግራችሁ ከሆነ ሌሎቻችሁኝ ዳይፐሮቻችሁን ጠበቅ አድርጎና አዳምጡ፣ ወይ በማክሳፋችሁን ሸፍኑ። ተዋቸው፣ ችግር የለውም። አሁን ከኔ ጋር ቀጥል። በቃ እያወራን ነው። ተዋቸው። ምን ጣልቃ ለምን ይገባሉ? ከወለደችም በኋላ ድንግል ናት የሚል ማስረጃ ስጠን። እኔ ደግሞ መለስኩልህ። ኦኬ እነሆ መጽሐፉን ላንብብልህ። እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ይላል እንጂ እነሆ ድንግል ትጸንሳለች ድንግል አይደለችም አይልም መጽሐፍ። ስለዚህ አንተ ነህ ድንግል ማርያም ምን አለን? እኛም ከወለደች በኋላ ድንግል አይደለችም ካልክ መረጃ ስጠኝሽ። ከወለደች በኋላ ድንግል አይደለችም የሚለው መረጃ ስጠኝ። ያንተን ልጅ እኮ በርዶን ኦፍ ፕሩፍ እኮ አንተ ላይ ነው ስውሩ። እኔ እኮ ሰጠው። በድንግልና ጸነሰችው፣ ስትወልደውም ድንግልናዋ ተወሰደ የሚል የለም። ነገር ግን ኢየሱስ በማህፀኗ ነው የሚወጣ። በማህፀኗ ሲወጣ ደግሞ ልክ ሴት እንደምትወልደው ነው የምትወልድ። ግልጽ ነው። ክብረ ንጽህናዋ ሊኖር አይችልም። ለምን ሲባል ኢየሱስ በማህፀኗ ስለሚወጣ ኖ። ከወለደች በኋላ ድንግልናዋ ተወሰደ። ከወለደች በኋላ ደግሞ አዳምጠኛ፣ እነሆ ድንግል ትጸንሳለች ይላል። ማን? በድንግልና የጸነሰችው የአምላክ እናት። በድንግልና የጸነሰችው ድንግል ማርያም ንጽሕተ ንጹሐን ከመውለዷ በፊትም እሺ ልጠይቅህ፣ ከመውለዷ በፊት ድንግል ነበረች አይደል? ፔትራ መልስ። እና ምን ነው ስትጠየቅ ዝም የምትለው? ሰላም አልሰማም። እሺ በጸነሰች ጊዜስ ድንግል ነች አይደለችም? አረ መልስልኝ፣ እየጠበቅኩ ነው። ከወለደች በኋላ በሕግ ነበረች። ስውር አሳየን፣ ከመጽሐፍ ቅዱስ ላይ ማስረጃ አውጣለን። አንተ ዝም በል። ከወለደች በኋላ እሰማለሁ እናት የሚል የመጽሐፍ ቅዱስ ተቋርጠህብኝ ነበረ። ስውሩ አንደበት ከሌለው ሌሎቻችሁ አግዙት፣ ወይ ተስማሙ፣ ወይ አንድ ላይ አውሩ። የምጠይቅላችሁን ግን ስሙኝ። የምጠይቃችሁን እየሰማችሁኝ ልብ ለልብ እናወራ። ለምን? እውነት እንዲገለጥ። ድንግል ማርያም ልቤ ዝቅ አለ። ጊዜ ድንግል ነች አይደለችም? ክርስቲያን ቀጥሉ እናንተ። ልቤ ዝቅ አለ። ይሻላል። ገና ምን አይተህ ወደ እውነት ዝቅ ትላለህ? እሺ ክርስቲያን እኔ ጋር ትቀጥላለህ። ስውሩ ከእኔ ጋር እንቀጥል። የእሱን ጥያቄ ትመልስልታለህ። መለስኩልህ እኮ። የእሱን ጥያቄ ድንግልና ነው የጸነሰች። በመንፈስ ቅዱስ ነው። አስጸናሹም መንፈስ ቅዱስ ነው። እሺ በመንፈስ ቅዱስ አሰማም እንዴ? የወለደችው በድንግልና ነው ድንግል ሳትሆን ነው? የወለደችው በድንግልና ነው ወይስ ድንግል ሳትሆን ነው? ይሻላችኋል ስትጠየቁ ሚውት ማድረግ። ሶፊ እግዚአብሔር ያክብርልኝ፣ አመሰግናለሁ። እንደዚህ ናቸው። ሲጠየቅ ሚውት ያደርጋል፣ ይገባል። ከእኔ ጋር እንቀጥል። ኦኬ ማንም ሰው ስራ ላይ ስለሆነ እሺ፣ የእሱን ጥያቄ ትመልስለታለህ። ከእኔ ጋር ነው የምንቀጥለው። አሁን የእሱን ጥያቄ ትመልስለታለህ። ልጠይቅህ ነው፣ ፈቃደኛ ነህ? ከእኔ ጋር እንቀጥል። የምጠይቅ ጥያቄ ምንድን ነው? ከወለደች በኋላ ቆይታለች የሚል ከመጽሐፍ ቅዱስ ክፍል ላይ ያሳይ። ጥያቄ ገና መች ተመለስ። መጀመሪያ የስውሩን ጥያቄ መለስ። ሀመር ሚውት አድርግ። አንተ ሀመር ሚውት አድርግና ከእኔ ጋር ይቀጥል። ሀመርን ትናገረዋለህ። ስውሩ ቆይ ራስህ ቆይ። ጥያቄ መለስ። ሚውት አድርግና ሰማይ። የፔትራን ጥያቄ ትመልሷል። የፔትራን ጥያቄ ከወለደች ቆይ ከእኔ ጋር ነው አሁን እያወራ ያለው። አሁን ከእሱ ጋር እሱ ስራውን ሲጨርስ ያወራል። ወይ አልመልሰውም ብላ ጀመረ። እሱ ስራውን ሲጨርስ ያወራል። ቆይ ስማኝ። ከወለደች በኋላ ከመጽሐፍ ቅዱስ ላይ ድንግል አላት የሚል ፔትራ ጥያቄውን ለአንተ አስተላልፎልሃል። ፔትራ ሚውት አድርግ። አንደኛ አትጩህ። ከእኔ ጋር እንደሱ ቀስ ብለህ አታወራም። ቆይ ሚውት አድርግ። እንቶቻችሁ ይታሰብ ዘንድ አፍህን በስነ ስርዓቱ አድርገህ ነው የምታወራው። ከወለደች በኋላ የምናወራው እንደ እግዚአብሔር ቃል ነው። ቆይ የሚሰማኝ ነው። ከወለደች በኋላ
የሚሰማ የለም። ፔትራ ጥያቄውን ለአንተ አስተላልፍ። ጥያቄውን ትመልሳለህ። ድንግልናዋ ነው የቆየችው የሞተችው ከመጽሐፍ ቅዱስ ላይ ማስረጃ ትመልሳለህ አትመልስም? ጥያቄውን የፔትራን ጥያቄ መልስ። በጥያቄ ላይ ጥያቄ አደረው። አሁን መረጃ ነው እየጠየቅኩ ያለሁት። ጥያቄውን ትመልሳለህ አትመልስም? ካላወቅህ አላውቀውም በላ የፔትራን ሐመር ሚውት አድርግ። ሐመር ሚውት አድርግ። እንዳታስወራው። የሚጠይቅ ጥያቄ በደምብ ስማ። በራሱ አንደኛ የበኩር ማለት ምን ማለት ነው? በኩር ማለት ምን ማለት ነው? ሁለተኛ ደግሞ ከወለደች በኋላ ጥያቄ ይመለስና ወደዚህኛው ጥያቄ ጥያቄ ይመለስ። ብቻ እኮ ነው የምታውቀው። በአንተ አይመረም ያልሰማ እኔ የምጓዘው በእውነት ነው። ጥያቄ ጠይቄያለሁ። ጥያቄ ይመለስ። ራስህ ሚውት አድርግ። ሚውት አድርግ። እሺ ሚውት አድርግ። ራስህ ሚውት አድርግ። ፔትራ አንድ ጊዜ ሚውት አድርግልኝ። ቆይ ነፃነት ይሰጠን። ዮሴፍን እንትናን ሶፊን እግዚአብሔር ይባርከው፣ እግዚአብሔር አምላክ ይባርከው። ሚውት ካደረግከኝ ነፃነት የሌለበት ዓለም ላይ ሚውት የምታደርገኝ ተሸናፊ ስለሆንክ ነው፣ ስለማታውቅ ነው፣ ጥያቄንም መመለስ ስለማትችል ነው። ሚውት ማድረግ ያለብህ አንተ ራስህ ነህ። ሚውት አታደርገኝ። ጥያቄን ትመልስ። አንተ ለምን ተደማምጠህ ማታወራው? መጀመሪያ ጥያቄን መልሱና ባይብል ከማያውቅ ሰው ጋር ለማውራት እቸገራለሁ። ይቅርታ ብራዘር። ጥያቄን መልሱና ወደ ሌላ ጥያቄ እንሄዳለን። ቤካዬ ቀጥሉ እናንተ። እግዚአብሔር ይርዳችሁ። እንግዲህ ይሻልሃል። ትንሽ እንኳን ከማንም አይግባባም። ከሶፊ ጋር ያልተግባባ ሰው ከማንም ጋር አይግባባም። ዝም ብሎ ያወራል። አውራ። እስቲ ሚውት እናደርግኛ። መጽሐፍ እንደምል ማርያም መልአኩ ሲመጣ ድንግል ነበረች፣ ከተወለደች በኋላ ድንግልን የሚል መጽሐፍ አልተጻፈም። አሁንም ወደፊትም የለም። መጀመሪያ ድንግል ናት አለ እኮ ነው የሚለው ወይ መጽሐፉ አለው። ከወለደች በኋላ ድንግል የሚል መጽሐፍ አለ ከተባለ ከወለደች በኋላ ድንግል አይደለችም የሚል ተጽፏል። ፓስተር ከወለደች በኋላ ድንግል አይደለችም የሚል ተጽፏል። ከወለደች በኋላ ድንግልና ተጽፏል። አንተን ስማ፣ አስተምረን አልቻልክም። ዝም አልክ አይደል? እሷ ነች እሷ ቦታ ሰጠን። ካሁን ድንግል እንደነበረች አስተምረን ነው እኛ ሚውት አድርገን። በጣም እያዘንኩብህ ነው። ለምን እንደማዝንብህ ታውቃለህ? ጣልቃ ገብተህ ያንተን ጥያቄ ነው የመልሳለሁ እኮ ብለህ የምትሳደብ ሰው አንዴ ሚውት እናድርግና እስቱ ያስተምረን። እሱ አትበል፣ ጥያቄ መልስ። ስለ ቃሉ ብቻ ተነጋገር። አሁንም እዛ እሱ እኮ አንድ ጊዜ እኛ አላየውም። እኛ አላየውም። ማርያም መልአኩ መጥቶ ሲናገር ድንግል እንደነበረች እኛ እናውቃለን። የዮሴፍ ጨኛ እንደሆነች እናውቃለን። ግን ከተወለደች በኋላ ማርያም ድንግል ናት የሚል መጽሐፍ ስላልሰማው እኔ ዛሬ ከመምህር ከስውር መስማትን እፈልጋለሁ። ካለ ንገርና ይስማ። እሺ ፓስት እንትና ይቅርታ ስምሽን ስላላወቅኩት ነው እህቴ። ወርቅዬ። እሺ ወርቅ ነሽ። በሴትነትሽ አክብሬሽ ነው። ሲሪየስሊ አይ ሪስፔክት ዩ። አክብሬሽ ከወለደች በኋላ ድንግል አይደለችም የሚል ድንግል አይደለችም ልትይቻልሽ እና ታዲያ ድንግል ማርያም ድንግል አይደለችም ከወለደች በኋላ ለምን ትያለሽ? ታዲያ ለምን ትዋሻለሽ? ካልተጻፈ አይደለም እኮ ንገሪ እያልኩ ነው። ከአንተ መስማት ስለምፈልግ እዚህ ቦታ ላይ ነው ያለ መጽሐፍ ባይና ንገሪ። እዚህ ላይ ነው ተጻፈ ባይና ንገር። ምን ችግር አለ? አይ ሚስቴ እያነበበችልኝ ነው። ምን አለች መሰለሽ? ከመውለዷ በፊት ድንግል፣ ከወለደች ጊዜ ድንግል፣ ከወለደች በኋላ ድንግል፣ ዘላለማዊ ድንግል፣ በሀሳቧ ድንግል፣ ነውር የሌለባት እያለች ሚስቴ እየጸለየች ነው ከይቅርታ ጋር። አሁን አንቺ መጽሐፉ ንገሩዋ፣ እኛ እንስማ። መጽሐፉ ከወለደች በኋላ ድንግል ነች ወይስ አይደለችም? ፓስተር ትውር እያልኩ ያለው ከተወለደች በኋላ ድንግል ናት የሚል መጽሐፍ ስለሌለው አልገባኝም። ማስተምረኝ ነው የምትልክ ልጁ ትንሽ ያመዋል መሰል ባይዘወይ። አይ ያመዋል ካልክ የበሽተኛዎቹ አለቃ ወይም የበሽታ ክምችት አንተ ነህ። ምክንያቱም ስለሚያምህ ሰዎችን ያመዋል ብለህ ትናገራለህ። እኔ አያመኝም። እግዚአብሔር እሷ የምትለውን አልሰማህትማ። አስተምረኝ አላወቅኩም ማለት በየአዳራሹ በየሚዲያው እንደፈለግ ዘርፍጥ እንጂ ነው የተላጣው። በሽተኛው አንተ ነህ። ምክንያቱም ጤነኛን ሰው በጤንነት የሚወያየውን ያመዋን ካልክ በሽተኛው አንተ ነህ። ምክንያቱም አይምሮ የተሞላው በህመም ስለሆነ ነው። አልተረዳሃትም እኮ የምነግርህን ፓስተር። እኔ አላገባኝም። አይመለከትም።
አስተምረኝ እኮ አለች። አንተ ስትጠየቅ ዝም ብለሃል አይደል? ስትጠየቅ ዝም አልክ። ጥያቄ ጆሮ በትክክል አይሰማም። ጆሮ ምኑ ላይ ነው በሽታ ያለው? እና እሷ እያወራ ምን አገባህ አንተ? አንተ ምን አገባህ? ምን ቤት ነህ አንተ? ምንድን ነው ያለች? እስኪ ንገረኝ፣ ያለችህን መልስልኝ። ቆይ አንተ እሷ አፍ የለኝም አግዘኝ ያለችህ ምን ቤት ነህ አንተ? ለእሷ ጥልቅ የምትለው ምንድን ነው ብላ የጠየቀችህ? ምን አገባህ? ምን ብላ ነው? ምን አገባህ? በአንተ አይምሮ ልጁ ጤነኛ ቤኪ ጤነኛ ነው ብለህ ታምናለህ? ቤኪ ልክ ነህ። በእብዶች ዘንድ ጤነኛ አይደለሁም። ጤነኛ ስትሆን ጤንነት ይታያል። እብድ ስትሆን ግን እብድ መስል ይታያል። ለምን? አንተ በተማርክበት ዩኒቨርሲቲ ወይም ዩ አር ዘ ሪዛልት ኦፍ ዩር ማይንድ ኤንድ ኦብዘርቬሽን በምታየውና በምትመለከተው ነው አንተ በምትሰማው የተወሰንከው። ተረጋጉ፣ እንዲያረጋጉት ጋይስ። ምንድን ነው? አረ እንማማ ክርስቲያን። ድንግል ማርያም አይደለችም። እንማማ መጽሐፍ ቅዱስ ላይ ድንግልናዋን የወሰደው ማን ነው? አንድ ከወለደች በኋላ ድንግል ማርያም ድንግል አይደለችም የሚል መጽሐፍ ቅዱስ ላይ ውይይት እናድርገው እንጂ ውይይት ቢሆን አይሻልም? ፓስተር መልሽ። እኔ እኮ ራሴ አሁን እየጠየቅኩ ነው ስውርዬ። እኔ እየጠየቅኩ ያለው እኔ አላቅም እየጠየቅኩ ያለ እኮ አላቅም ማለት ኃጢአት አይደለም። እኔ አላቅም ድንግል ማርያም ኢየሱስን ስትጠነስ ድንግል እንደሆነች አውቃለሁ። ኢየሱስን ከወለደች በኋላ ድንግል ነው እሷ ድንግል ናት የሚል መጽሐፍ ንገረኝ። አላቅም እያልኩ ነው። እሺ ፓስተርዬ ሪስፔክት ልመልስልሽ። መጽሐፍ ቅዱስ ላይ ከወለደች በኋላ ድንግል ማርያም ድንግል አይደለችም የሚልም የለም። ከወለደች በኋላ ደግሞ ድንግል ማርያም በድንግልና እንደወለደችው ይናገራል። ስለዚህ እናንተ ፓስተሮች ድንግል ማርያም ከወለደች በኋላ ድንግል አይደለችም ብላችሁ እንዳትናገሩ። ከአሁን በኋላ ድንግል ናት አልክ። ሚስት ያነበበችልኝ ስትወልድ ድንግል ናት እስከ ዘላለም ድንግል ናት ብለህ እኮ ሚስት ያነበበችልህ ብለህ ነገርከን። ኧረ እባክህን ተዋሻለህ። እዚህ በዚህ ፓስተር አንተ ስትወልድ ድንግል ናት ሚስቴ ብለህ 400 ሰው አለ ይሰማል፣ ይታዘባል። ሚስቴ እያነበበችልኝ ነው ስትወልድ በድንግልናዋ። ከዛም በኋላ ስለሚወለድ ነገረ ማርያም ላይ የጻፈ ሞተች ናት እኮ እያልክ ነው። አሁንስ ይሰማችኋል? ያስተጋባል። ከይቅርታ ጋር ስልክ ሲደወል 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 ሰላም ይበል። ኬኩ እንዴት ነህ? የእግዚአብሔር ቃል አንብብላችሁ እንደዚህ ይላል። ኬኩ ሰላም ይበል። ፒተርዬ ኬኩ ሰላም ይበል። እኛ እኮ የትኛው ቃሉ እኮ ያውቃል እኮ። ኬኩ እንዴት ነህ? ደህና ነህ ወይ? አለን እግዚአብሔር ይመስገን። እንዳንተ አሜን አሜን። ሾጥ እኮ ነው እኮ ሾጥ ነው እኮ ሰውየው። አይመቸኝም ኬኩን እኔ እኮ አላወኩም። እናንተ ደህና ሰው ያገኛችሁ ይመስል ከዚህ ጋር ትከራከራላችሁ እንዴ? ይሄ እኮ እብድ እኮ ነው። እኔ እኮ ጤነኛ ማለት መጨረሻ ላይ ነው ያረጋገጥኩት እንደሚያመው። ኧረ በኪዳነ ምሕረት እኔ ከሱ ጋር እኔ መጨቃጨቅ ራሱ አልፈልግም። እብድ ነው እኮ ይሄ ሰርተፊኬት አለው እኮ። ኬኩን ሶፊ ጋር እንግዲህ ሶፊ ጋር ካልተግባባ እንዴት ነው የሚግባባው? ኬኩ እኔ ከሶፊ ጋር ያልተግባባውን ሰው እኔ በፍጹም ጤነኛ ነው ብዬ አላስብም። እኮ እብድ እኮ ነው። ምን አረቄ እየጠጣ በየመንገዱ ነው እናንተ ሰጥቶ ሲያወራ ኬኩን እኛ ተጫወቅን እና እኔ የሆነ ከሶፊ ጋር ያልተግባባ ሰው ከማንም ጋር አይግባባም። አይ በስርዓት ተነጋገሩ እንጂ እኔ እኮ ለዛ ነው ምን በቃ ደበረኝ እኮ እኔ ምን ወይ በስርዓት መነጋገር ነው ወይ ደግሞ መተው ይሻላል እኮ። ምን ስራ ስንት እኮ ስራ አለብን። ኬኩ ሶፊዬ ኬኩሻ ሰላም ብያለሁ። አሁን እንዲሳደብ ነው ደግሞ እባክህ። እኔ ደግሞ ይሰርበኛል ከመጣ ይሄ እብድ ነው አልኳችሁ። አዎ ከገባ ይሳደባል። አሁን በቃ አዎ ኒውትሪየስሊ ኢንሴን ነው ይሄ። በቃ ኢንሴን ታውቃላችሁ አይደል? አይ አላስገባውም። አይ ጤነኛ አይደለም። ኧረ በእናትህ ፒተር ታስገባብን። ግማንተ እንደኛ መሆኑን ያልመሆኑ ይሄ ምንም ወንድም አይደለም። የምን ደግሞ ወንድም ነው ይሄ? ይሄ እኮ ወንድም ምናምን ትላለህ። የምን አጥማቂ የሚደግፍ ሰው እኮ ነው። የና አባ ዮሐንስ ምናምን ክንፍ ነው እኮ። ወንድም ምናምን ትላለህ። እንደዛ ገደል ግባ አስፈልግ
የምን አባቱ ወንድም ነው እስስት ሌባ ደግሞ ሚውት አድርግ ዲያቆን የሚያጠምቅ ሰው እኮ ነው። አስገብቻለሁ። ሚውት አድርግ ዲያቆን አዳነ ሚውት አድርግ። ሀሳቡን እዛ ታወራለህ። ፔትራ ለምንድን ነው ሚውት አድርጋቸው? ፔትራ እንደዚህ ካለ ሰዓት ካለ ጊዜያቸው የሚያወሩትን ሚውት አድርግ። ቤቱ ማኔጅ አድርግ። አንተ 90 ታወራም ላስወጣህ ነው ዲያቆን። በሰላም ታወራ አለ ላይ ያስወጣህ ነው። 90 ደቂቃ ስታወሩ ብለን እየሰማናችሁ አይደል እንዴ? አንድ ገስት ስለጋበዛችሁን ምንድን ነው ይሄን አይደል? ቆይ በተራ ታወራ። ሰውየው እብድ መሆኑን በምን አረጋገጥክ? ጥያቄ ጠየቀ። ጥያቄ ከመመለስ ይልቅ መሳደብና ማማት ሐሜት ብቻ ነው እናንተ ጋር ያለው። ጥያቄ ጠየቀህ እንጂ ይሄ ሰው ምን አደረገ እብድ ነው ብለህ ልትፈርጅ እንዲቻል ከንግግሩ ነው የምታውቀው። ሚውት አድርገው። ይኸውልህ ክርስትና ቤታችን ነው ብላችሁ መድረኩ ለራሳችሁ ብቻ ነው እንዴ? ለእንግዳም ስጡ እንጂ ፔትራ። ኧረ እኛ ቤታችሁ አይደለም። እኛ እኮ ንገሪ አላቅም። እኛ ንገሪ እያሉ ነበረ እኮ አልተነገረም። አልኩ አልተቀበልም። ከዚህ በላ ምን ይፈልጋል? ይኸውልሽ ፕሮፌት፣ በእድሜ ትልልቅ ሰዎች ነን። ምናልባት በአንድ ቤተክርስቲያን ደግሞ ትልልቅ ተብሎ መድረክ የሚሰጠን ሰዎች ነን አይደል? ወይም ደግሞ የየራሳችሁ ደግሞ ቸርች ከፍታችሁ ብዙ ህዝብ ነው የምትነዱ ህዝቦች ናችሁ። ይሄ ሰው በጤንነት እየሞገተ ነው። በጤንነት ጥያቄ እየጠየቀ ነው። መልስ እየመለሰ ነው። ይሄና 607 ሰው 700 ሰው ታች ቁጭ ብሎ እየተነጋገረ ነው አይደል? ወይ እናንተ ታዝቧል እብድ ናቸው ብሎ ወይ ደግሞ ስውሩን ታዝቧል። አንድ የግል ጥላቻ ያለው ሰው መጥቶ እሱ እብድ ነው ስላለ እብድ ነው ማለት አይደለም። ኬኩን ጥላቻ ስላለበት አይደለም ያለው። እኛ ምን አጠፋስቲ ንገር አንተ። እኛ ምን አጠፋው? እኛ ምን አጠፋው? ጥላቻ ስላለበት እንጂ የለበትም። ጥላቻ ስላለበት ነው እብድ ነው ብሎ ካንተ ጋር እብድ ነው እብድ አንተም ብለዋል። ጥላቻ የለም አንተም ብለዋል። እብድ ነው ብለዋል አይደል? አንተ በቂ ነው እብድ ካልከው እብድ ነው ብለሃል። በቃ እሱ እብድ ነው። ኬኩ የማንም ጥላቻ የለም። እብድ መሆኑ በምን አረጋገጠ? ስማ ኬኩ እኔ ጋር ተጣልቶ በእውቀት የሚሞግታችሁ ሰው ስለማይመቻችሁ ነው። በእውቀት አታውራ ነው ምን? ኬኩን አሁን የለም በቃ አለቀ። በእውቀት አንተ ስውሩ ሳይኖር ለምን አወራ? ሐሜት ነው ይሄ። አንተ ስውሩ ሳይኖር ለምን አወራ? ሐሜተኛ ነው እንዴ? ቢመጣ ወንድም ለምን አሰማም? እሱ ቢመጣ ኬኩን ቢመጣ ነው ፈራዋለሁ። ያወራዋለሁ። ዲያቆንዬ ኬኩ እኔ ጋር የተጣላ ነው። ዲያቆንዬ በተጣላ መሰለ። ወንድ ከሆንክ ጥያቄ እየተጠየቀ ነው። በስነ ስርዓት ጥያቄ መልስ። አንደኛ ትልቅ ነኝ ብላ ሚውት አድርጋችሁ። ሚውት ማድረግ እኮ ብቃት አይደለም፣ እውቀት አይደለም። ሚውት ማድረግ እውቀት አይደለም። በእውቀት ሞግት አንተ በተራ አውራ። ኬኩ ማለት ኦርቶዶክስ ሳይሆን ድንግል ማርያም ድንግል አይደለችም እያለ ከሚያብሩት ጋር እኔን ፍቅረ ማርያም የቤተ ክርስቲያን የነገረ መለኮት ምሩቅን ዲያቆን ፍቅረ ማርያምን የሚሳደብ ከፕሮቴስታንቶች ጋር ሆኖ ከዚህ በፊት ተከራከርን። በአባ ዮሐንስ ዙሪያ የሰው ስም አታንሳ፣ የሰው ስም አታንሳ። በቃ ምን አባ ኬኩ ስለሌለ የኬኩ ስም እንዳታነሱ። በቃ ፕሮፌት አንዴ ዲያቆን ትርፍ ስልክ ካለ ላሳይህ። ሌሊት እየተነሳ አረ ጀመረኝ አረ መገን ምናምን እያለ የሚለፈልፍ ሐሺሽ መምህር አሁን የስውሩን እንተዋውና መምህር ስውሩ እሱን ተውትና አሁን የኬኩን ተውትና ቀጥታ ወደ አውዱ እንግባ። የቅድሙ ጥያቄ ቀጥሉበት። ክርስቲያን ደግሞ ሚውትን እያነሳ በስነ ስርዓት ምላሽ ሰጣለሁ ብላል። መልስ ጥያቄ እየጠየቅ ነው። ሚውት ማድረግ ብቃት አይደለም። ሚውት አታድርግ። ቤቱን ዳቆን ሚውት አድርግና በተራ አውራ። ቆይ ትልቅ ነህ ሚውት አታድርጉኝ። ይኸውልህ ሰው ሲያወራ ሚውት አይደረግም፣ ነውር ነው፣ ሽም ነው። አሁንም በተራ እያወራ አይደለም። እሺ ሚውት አደርጋለሁ፣ ግን ጥያቄ ስትጠየቅ በአግባብ መልስ። ህዝቡ እኮ ቁጭ ብሎ የሚታዘበው ገስት ላይ ላለው ሰው ነው። እሺ ሚውት አድርግ እኮ እያልኩ ነው። ሚውት አድርግ መጀመሪያ፣ ሚውት አድርግና ስማ ሰው የሚልህ። እኛ ቆይተናል፣ በመግባትም ከአንተ እንቆያለን። ኬኩ ነፍስ በላ ነው የመምህር ግርማና አባ ዮሐንስ ተማሪዎች ይገደሉ የሚል እንደገና ደግሞ ሐሺሽ እየሰከረ የሚያወራ ነው።
እዚህ ዘረኛ ፖለቲከኛ ጋር ሆነ እኮ አንሰማም። ስለ ኬኩን አንሰማም። በቃ ውጡ፣ በቃ ከኬኩን ውጡ፣ ተውት። እኔ ስሳደብ ለምን ዝም አልክሽ? እኔ ስሳደብ አሁን የኬኩን ተውትና ቀጥታ ቀድሞ የተጀመረው ፕሮግራም ውስጥ ነው። የሰው ስም በጭራሽ እንዳታነሳ ስጉሩ አሲስ ዲበኩበት ነገር ለምን ግሩፕ አላቸው ቤተክርስቲያን ለምን ይሳደባሉ? ገባ እንድታውቀው ብዬ ነው። ዲያቆን ቤተክርስቲያን ያከበረቻቸውን ባህታውያንን አጥማቂያን ይሳደባሉ። እኔ ደግሞ አልተሳደበም፣ አልሰማንም። ትስጥበት ቁጭ በሉ ነው ያልኩት። የአባቶቹን ፎቶ ዘግዝቀው ይሳደባሉ። እነዚህ አላየንም። እኛ ጠይቀው ለምን በምን ምክንያት ነው ብለህ ለምን አትጠይቀውም? እዛው ወንድም አለ ለምን እኔ አስወረድክኝ? እሱ እኔን እየሰደበኝ ለምን አስወረድክኝ? አንተ አልሰደበም፣ እኛ አልሰማንም። በቃ ስለ ኬኩ ሌላ ጊዜ እናወራለን። አሁን በቃ ሌላ ጊዜ እኮ ድንግል ማርያም ድንግል አይደለችም እያለ ነው ኬኩ። እናንተን ስለደገፋችሁ የሰው ማሚ አይደለም፣ መስተካከል አለበት። ወንድም ነው ኬኩን ወደ ቀድሞ ሀሳብ ወደ ቀድሞ ሀሳብ ይግቡ። በቃ ግን ኬኩን ችግር የለውም። በቃ የስውሩን ተውት። እኛ በውስጥም ይሁን ቤቱም ሄደን ይሁን ያለውን ነገር ኬኩን እንዴት እንደዚህ ሊል እንደቻለ እኛ እናወራዋለን። ወንድማችን ነው፣ ችግር የለውም። ቀጥታ ቀድም ወደ ነበረበት ሂዱና ሀሳቡን ከክርስቲያን ጋር ይቀጥሉ። እሺ፣ አመሰግናለሁ። ሰላም እሱ ጨርሷል። ስውር መመለስ ስለማይቻል እሱን ጨርሷል። ከዚህ አሁን ቅድም እየጠየቅኩ ያለ እኔ ነኝ እንጂ ከሌላ ፎቶ ወጥቷል። እኔ እየጠየቅኩ እንዳለ እኮ ነው መሀል ላይ የገቡት። ፓስተር ዝም በል። አንቺ ፓስተር ጥያቄሽን ለአንድ ሰዓት የሚያህል ከታች ቁጭ ብዬ እያንዳንዱ ነገር እየተከታተልኩ ነው። ዳቆን ሚውት አድርግ ፕሊስ። እንደ አልረበሽኩህም። አልረበሽኩም። ዳቆን ሚውት አድርገው፣ እየረበሽክ ነው። አሁንም እኮ እየረበሽክ ነው። እሺ በቃ ያው ጀምሩ። እኔ ሚውት አድርጋለሁ። ጀምሩ። ሚውት አድርገው ነው ማለት ይኸውልህ፣ ክርስቲያን እናንተ ጀምሩ። ዳቆን ሰው የሚልን ለምን አትሰማም? ሚውት አድርግ እንደሱ በቃ ሚውት አድርግ እና ስማ። ክርስቲያን ከዲያቆን ጋር ቀጥል፣ ከዲያቆን ጋር ቀጥልሽ። አንተ ችግር የለም። የቀድሞ ቅድም የያዛችሁትን ቀጥሉ። ዳቆን ሚውት አድርግ። ቆይ በቃ ምላክ ዳቆን ምን ሆነ ነው? የጠየኳቸውን ጥያቄ እኮ አይመልሱልኝም። በነገራችን ላይ ዲያቆን ጥያቄ ጠይቄው ፔትራን አሸሹ፣ ክርስቲያን ገባ፣ ክርስቲያን ዝም አለ። ፓስተር መጣች። ማኔጅ የተደረገ ነው። ተወው ቤቱ አታመካኝ። አንተ ነህ ማኔጅ የምታደርገው። እኔ ማኔጅ የሚያምህም የጤና ችግር ያለብህ አንተ ነህ። ጤነኛ ስትሆን እታያለህ። ኧረ በእናታችሁ እናንተ በጌታ ወስደህ ከሆነ አንቺ ደግሞ ዝም በይ። ሐሰተኛዋ ነብይት ዝም በይ። አንቺ ሐሰተኛ ነብይ ነሽ። ቅድም ምን ሆነ ነው አንተ እንደዚህ? ቆይ ሌሎቹን ስሙ። ይሄ ሰውዬ ጨርቆ አልተጣለም እንጂ ከእብዶቹ አልተጣለም። የእውነት ነው የምላችሁ፣ ከእብዶቹ ጤናማ ሰው እንዳልሆነ እኮ ረጋግጫለሁ። ለምን ሰውየው የጤና እክል አለበት። አንደኛ አይሰማም። አንተ እስኪ አንተ ዝም በል እስኪ ክርስቲያን፣ ዝም ማለታችን አንተ አመር ዝም በል። አንተም ዝም በል። ኬኩ አንደኛ ጠራችሁኝ እንዴ? አዎ አንተ አንደኛ ሐሺሻም ነው። እውሩ ጠራኝ እንዴ? አንተ እውር እንደገና አዳምጥ። አንተ እውር ሲጀመር አንተ ነገረ ማርያም ምን አባት አውቃለህ? አንተ እናንተ ድንግል ማርያም የነግርማ ደጋፊ አይደለ እንዴ? የአጥማቂዎች ደጋፊ አይደለ እንዴ አንተ? በጣም ጥሩ አያችሁት። አያችሁት ድንግል ማርያም የት ታውቃለህ? ጥያቄ እኮ ምንም መመለስ እኮ አችልም። አንተ እብድ እኮ ነህ። አንተ እብድ አይደለ እንዴ? አንተ ከኔ ጋር ያያችሁት አስረግጬ እኮ ነው የምነግርህ። አንተ ሲጀመር የኛ ቤተክርስቲያን ተወካይ ያደረገ ማን ነው? ተወካይ አይደለም። አንተ እብድ ነህ። ላሊበላ ላይ እየዘረፍክ የነበርክ ሌባ ነህ አንተ። ልክልክን እኮ ነው የምነግርህ። ጦሳቸውን ውጣ። ዲበኩሉ የአንተ ኩያ ናቸው እንዴ? ሐሺሻም ነህ። ሴት ደፋሪ ነው። ዲበኩሉ ሴት ደፋሪ ነው። አንተ ደግሞ ሙስሊም ነህ። አንተ ስዳደግ ነህ። ሴት ማታከብር፣ ካህን ማታከብር አንተ ደግሞ ክርስቲያን አንተ ነፍሰ ነገረ ማርያም ምን ታውቃለህ? አንተ ሲጀመር አንተ ሌባ ነህ። ገና ቀኖና አልጨረስክም። አታዳምጥም።
ስላንተ መረጃ አለኝ። ታከም ብራዘር። ኦኬ እሺ፣ አንዴ ታከም ድንቁርና እኮ አታዳብር። አይምሮን ታከም። አምስት ደቂቃ በጌታ በኢየሱስ ታወራለህ። አንተ ላይ ያለ መንፈስ አዳምጠኝ። አያችሁት አይደል? እሺ እኔ ላይ ያለው መንፈስ ወጋውት ተብሎ የተጻፈው የት ቦታ ነው? ፕሮቴስታንት ስለሆነ ነው የምትደግፉት? ኬኩን ደግፋችሁ ኬኩን ደግፈህ እኔን የምጠላው ለምንድን ነው? ምን አገባህ? አንተ ስነ ስርዓት ያዝ። በሌለበት በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይሰራል። ሐሰተኛ ክርስቶስ በእውነተኛው ክርስቶስ የታሰረ ይሁን። ከምትሳደብ ኬኩ ማለት ማንኛውም ይኸውላችሁ፣ እኔ አንድ ነገር ብዬ ነው መምህራንን የሚሳደብ የድንግል ማርያም በረከት ካንተ ጋር ይሁን። አንተ ይሄ ማን የምትባል ቤኪ የምትባል ሰውዬ ቤኪ የምትባል ሰውዬ ማለት ነው አሳልፎ የሚሰጥ ማን ነው? ኬኩ ያውና ቤኪ ማለት የአንተ ኃጢአት ይኸውልህ፣ በፊት የተተከለው ኃጢአት ደብቀህ የሰውን ኃጢአት እየገባ የምትጎረጉር የኃጢአት የመጀመሪያውም የመጨረሻውም ሰው ቤኪ ነህ። ይህንን ለመመርመር እያሳየው ነው። ዳቁን ምን እያልክ ነው? ሲቀጥል ደግሞ ታድርግ እንደ ትልቅ አይደለ እንደ ዳቁ ሐሜታን